ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ክብር ለእግዚአብሔር ይሁን። ባለፈው ሳምንት ላልነበራችሁ በመጽሐፈ ሩት ላይ እዚህም እንደምታዩት የምስክርነት ጉልበት በሚል ርዕስ ነው። ዛሬ ሁለተኛውን ክፍል ነው የምናየው ማለት ነው። ምናልባት ምዕራፍ 2 ላይ የተወሰነ ሀሳብና እናይና በብዛት 3 እና 4ም ላይ የተወሰነ ሞር ምዕራፍ 3 ላይ ትኩረት እናደርጋለን ማለት ነው። በዚህ መጽሐፍ ላይ ያሉትን ካራክተሮች እናያቸዋለን። አንዷ ኑሃሚን ናት። በተለይ ከምስክርነት ጋር በተያያዘ ትልቁን ሚና የተጫወተችው እሷ ናት። ሩት የሆነችውን እንድትሆን በሕይወቷ ላይ በጣም ከፍተኛ አስተዋጽኦ አላት። የምታውቀውን አምላክ እና የምታውቀውን እግዚአብሔርን የሚያመልክ ሕዝብ ትነግራት ታስተዋውቃት ነበር እና በዛ ልቧ ከመነካቱ የተነሳ በቃ ወደ ቤተልሔም ካንቺ ጋር ሄዳለሁ አለች እና እንደጠበቀችው ሆነላት ወይ? አመልከዋለሁ ያለችው አምላክ ሪሊ እንደጠበቀችው ነው ወይ? ያ ህዝብስ እንደጠበቀችው ነው ወይ የሚለውን ስንመለከት የስ በደንብ ነው በቃ እግዚአብሔር የሚያገኛት። እዛ የነበሩ የእግዚአብሔር ህዝቦችም በህይወቷ ዌልካም ያሏትና ወደ እግዚአብሔር ሀሳብና ፈቃድ እንድትገባ ያደረጓት። ስለዚህ በኑሃሚን ምስክርነት መነካቷ የሩትን ህይወት እንዴት እንደለወጠው በየምዕራፉ ለማየት እንሞክራለን። ዛሬ በጣም ትኩረት የምናደርግበት ነገር ምንድን ነው? ማቴዎስ 28 ላይ እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ስበኩ ብቻ አይደለም፣ አንደኛው ትእዛዝ ስበኩ ነው። ግን ደግሞ ካመኑ በኋላ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚል አለ እና ለጌታ ምስክር ስንሆን ኢየሱስ ያድናል ብለን ብቻ ምንተወው ነገር አይደለም። እነዛ የምንመሰክርላቸውን ሰዎች በጣም ክትትል ያስፈልገዋል፣ ደቀ መዝሙር ማድረግ ያስፈልጋል። አለበለዚያ ስሙ ብቻ ነው የሚቀራቸው። እነዛ ሰው ክርስቲያን ነኝ ይላሉ፣ ግን የክርስቲያን ካራክተር በፍጹም አይታይባቸውም እና እንደዛ አይነት አደጋ ውስጥ እንዳንገባ በጣም መጠንቀቅ አለብን። ሁለቱንም አብሮ ማስኬድ ያስፈልጋል። እንግዲህ ሂዱ ነው አይደለ? ጥቅሱ ራሱ አሁን ማቴዎስ 28:19 ላይ እንግዲህ ሂዱ። ሄደውስ ምንድን ነው የሚያደርጉት? ወንጌልን ትመሰክራላችሁ የኢየሱስ አዳኝነት፣ ግን ልክ እንደዛው ደግሞ ታስተምሯቸዋላችሁ። ደስ ያላችሁን ታስተምራላችሁ አይደለም። ታውቃላችሁ ሰው ደስ ያለውን የሚያስተምርበት ጊዜ ነው። ደስ ያለንን አስተምረን ደቀ መዝሙር ማድረግ አይቻልም። እኔ ስሰማው በጣም አሪፍ አስተማሪ ነው የሆነ ሀገር ፈረንጅ ሀገር ነው ያለው ብዬ የእሱን ትምህርት በማስተማር ደቀ መዝሙር ማድረግ አልችልም። ወይም ጥቁር ሀገር ያለ ሰውዬ ሰምቼ ደቀ መዝሙር ማድረግ አልችልም። ትምህርቱ ራሱ በደንብ ተቀምጧል። ኢየሱስ 3 ዓመት ፕላስ አብሯቸው ያሳለፈው ደቀ መዛሙርቱን የመንግስቱን አኗኗር ሲያስተምር ነው የቆየው። ስለዚህ ይሄንን ምን ያስተማርኳችሁን እሱኑ አስተምሩ። ኑሃሚን በሩት ህይወት ውስጥ እኛ ሀገር በጣም ጥሩ አምላክ አለ፣ እኔ ትቼ ወጣሁኝ እንጂ ጥሩ አምላክ አለ፣ ህዝቡም ጥሩ ነው ብላ አላቆመችም። እንደሱማ ብላ ብታቆም ኖሮ ሩት ምን መረጃ ይኖራታል? ከመጣችስ በኋላ ራሱ እንደዛ ቢሄቭ ለማድረግ ወደዛ ህዝብ የተቀላቀለና ያንን አምላክ ማምለክ የወሰነ ሰው መኖር ያለበትን ኑሮ እኮ እሷ ናት ከስር ከስር እየነገረቻት ይኸውልሽ በዚህ ኬዝ የእናንተ ሀገር ካልቸር እንዲህ ሊሆን ይችላል፣ የእኛ ግን እንዲህ ነው እያለች ትነግራታለች። አብረው ሲኖሩ በደንብ ነው ደቀ መዝሙር ያደረገቻት። በእነሱ ኮንቴክስት፣ በብሉይ ኪዳን ኮንቴክስት ደንበኛ የጌታ ተከታይ አርጋታለች ብዬ ነው እና ተጽዕኖዋ በሞዓብ ምድር ሲነግሩ ባወራቻት ብቻ አይደለም፣
ከመጣችም በኋላ በእያንዳንዱ የህይወቷ ጉዳይ ላይ የምታውቀውን እውነት ሼር ታደርጋት ነበር። እሱ በጣም በህይወቷ ትልቅ ስራ ሰርቷልና እሱ ላይ ነው የምንመለከተው። ማለት ይሄ የእግዚአብሔር ግሬስ የእግዚአብሔር ጸጋ ነው ሩት የሆነችውን እንድትሆን ያደረጋት እንጂ ባክግራውንዷ እንደዚህ እንድትሆን የሚፈቅድ አይነት አልነበረ። ማለት የምሯን ነው። አምላክሽ አምላኬ ስትል ወደ ቤተልሔም ከመጣች በኋላ አምላኳ አድርጋዋለች። በምን አወቅ? እንዴት ብሄቭ እንደምታረግ ሳያት ነው። ብቻ ኑሃሚን ቀስ ብላ ይኸውልሽ የኛ አምላክ እንዲህ አይነት ጉዳይ ላይ እንዲህ ነው እንድናደርግ የሚፈልገው ስትላት ያለ ምንም ጥያቄ ነው እሺ የምትል። ይሄ ነው አምላክሽ አምላኬ ማለቷና ያንን አምላክ አምላክ ማድረጓን የምናውቀው በነበራት ኦቢዲየንስ ነው። ማቴዎስ ወንጌል ምዕራፍ 7ን ስናጠና ትዝ ካላችሁ ቃሉን መስማት ብቻ ሳይሆን ማድረግ ያስፈልጋል የሚል ትምህርት እዚህ ይላችኋል። ማድረግ ነው ቃሌን የሚያደርግ እንጂ የሚፈጽም እንጂ ጌታ ሆይ የሚለኝ ቃሉን ሰምቶ የሚያደርገው ቤቱን ባለት ላይ ይሰራ። እንደዚህ አይነት ትምህርቶች ስንማር ነበር። ኑሃሚን ለሩት ስትነግራት ምጥጥ አድርጋ ነው የምትሰማው፣ እንደ ስፖንጅ በደንብ ነው የምትሰማው። በደንብ ነው ሰሚ ብቻ አይደለችም፣ አድራጊ ናት። ያዕቆብም ይሄንን ነው የሚለን አይደለ? ቃሉን የምትሰሙ ብቻ ሳይሆን የምታደርጉ ሁኑ። በቃ ሰው የሚባረከው ፕራክቲስ ያደረገው ነው። ዝም ብሎ ሄድ ነው ልጅ ሳይሆን የሰማውን ይሄ ነው በቃ የመጨረሻ እውነት ይሄ ነው ብሎ ሲለማመደው ነው። አሁን እኛ የምንኖርበት ዓለም ለህይወት ብዙ አይነት ፍልስፍና አለው። በምንወስናቸው ውሳኔዎች ላይ ብዙ ምክር አለው ይሄ ዓለም። ትክክለኛ የጌታ ደቀ መዝሙር ከሆንን በዓለም ካሉ ምክሮች ሁሉ ዘ ቤስት ምክር የእግዚአብሔር ቃል ነው ማለት ካልቻልን ትክክለኛ ደቀ መዝሙርነት ውስጥ እየመጣን አይደለም ማለት። በጣም ነው የሚፈትነው አሁን ይሄ ዘመን። በግልጽ የእግዚአብሔር ቃል የሚናገረውን ነገር ለማድረግ ትረስት ማድረግ ያቅተናል። ለምን? ከማህበረሰቡ ውጪ ነው የሚያደርገኝ እንደዚህ ከሆነ የምወስነው እንድንል የሚያደርጉ ብዙ ፈታኝ ነገሮች አሉ። ሩት የነገረቻት አምላክ በጣም ልቧን ከመንካቱ የተነሳ ኑሃሚን ይኸውልሽ አሁን ዛሬ እንደዚህ ነው ማድረግ ያለብሽ ስትል ሙልጭ አድርጋ ነው የምታደርገው። በቃ ያን ነው ማለት ነው። ትክክለኛ ደቀ መዝሙር ሆና እንደነበር ማየት እንችላለን። ምዕራፍ 2 ላይ እንምጣና ባለፈው ያየነውን ትንሽ ሪቫይዝ ለማድረግ ልሞክር። ከዛ እየተንደረደርኩ ወደ ዛሬው ሐሳብ እገባለሁ። ምዕራፍ 2 መጽሐፈ ሩት ምዕራፍ 2 ቁጥር 1 ጀምሮ ለኑሃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። ባለፈው ማንስቻለሁ። ኑሃሚን እና ሩት ይሄን ሰውዬ እያሰቡ አልተመለሱም። ደግሞ በዚህ በመጽሐፈ ሩት ውስጥ ቁልፉ ነገር ምንድነው ታውቃላችሁ? የሩት መመለስ ነው። ይሄ ሁሉ የሆነው ሩት ስለተመለሰች። መመለስ ውስጥ ያለ ብሌሲንግ በጣም ነው የሚገርመኝ። በቃ ምን ይሆን ነበር ይሄ ታሪክ? ኑሃሚን ተናንቋት እኔ ጥዬ ከወጣሁ በኋላ ነው እንደ ቤተልሔምን የሚጎበኘው? ይሄማ ቀልድ ነው። እንደኛ ባሌን አጥቻለሁ፣ ሁለት ልጆቼን አጥቻለሁ፣ ተመለስ ባልተመለሱ ለአንድ ነፍሴ ምን ማለት ትችል ነበር? ይሄ ሁሉ ሳያግዳት ብድግ ብላ ወደዛ ሄዳ የነበረች ተመልሳ እንደገና ወደ ተወቹ ምድር በመምጣቷ ነው ይሄ ሆነው። ሩት በጣም ብዙ ነገር ነው የምትቀስመው ከኑሃሚን። መመለስም አለ፣ ያ መመለስ አለ። እስቲ መጽሐፍ ቅዱስ ውስጥ በመመለሳቸው የተባረኩ ሰዎችን፣ ብዙ ወደ እግዚአብሔር ሐሳብ የመጡ ሰዎችን አስቡ። ብዙ ናቸው። ኢቭን አዳም ሸሸ እኮ ነው የሚለው አይደለ? ሸሸ በመመለስ ነው። ና አለው እግዚአብሔር። ተደብቄያለሁ፣ ተሸሽጋለሁ፣ ራቁቴ እንደሆንኩ ምናምን ና ነው ያለው። ለምን ተሸሸክ? አይ ራቁቴን ስለሆንኩ ነው። ወዲያው ነው እግዚአብሔር እንዲመለስ እድሉን ያመቻቻለን። እና አብርሃም ከመስመር ይወጡ ነው በፊት የተመላለስ እንጂ ወዴት ነው የምትሄደው? ና ብሎ ይጠራቸዋል። ማን ነው ያልተመለሰ? ከእግዚአብሔር መንገድ ወጥቶ ተመለሱ ሲባሉ በመመለሳቸው እግዚአብሔር የባረካቸው። የጠፋውን ልጅ ማሰብ ትችላላችሁ። ሄዶ ነበረ፣ በቃ ሄዶ አንድ ቀን ነው ወደ ልቡ ተመለሰ ይላል። አለ ብሄድ እኮ አባቴ ቤት አለ። ቀን ነው አላቅም። በዚህ ምሽት ኦንላይንም ላሉ እዚህም ላለን ከምን ተመለሱ እንደሚል አላቅም። እግዚአብሔር ግን በመመለስ ውስጥ ትልቅ የእግዚአብሔር ብሌሲንግ እንዳለ ማሰብ እንችላለን። እመለሳለሁ አለች።
እኔም ከአንቺ ጋር እሄዳለሁ። ተይቅርብሽ አለቻት። ተይቅርብሽ ደጋግማ አለቻት። ኖ እመለሳለሁ። የተናገረችው ቃል ሕዝብሽ ሕዝቤ አምላክሽ አምላኬ። ስለዚህ ሲመጡ እግዚአብሔር ይሄን ሰው አዘጋጅቶታል እዛ ቦታ። ምንድን ነው አሁን ይሄን ሰው ማዘጋጀቱ ለነሱ ምን ይጠቅማቸዋል? ስርዓቱ ያንደረደረ ወስዶ ከዚህ ሰውዬ ጋር እንድትጋባ ነው የሚያረጋት ሩትን። ለምን አንዲት አይሁዳዊት ሴት ባላግብታ ልጅ ሳይወልድ ባሏ ቀድሟት ከሞተ ወንድም ከሌለ ቅርብ ዘመድ ያግባና ፕሮፐርቲውንም ኪፕ ያደርግ፣ ስሙም በዛ እየተጠራ እንዲቀጥል እግዚአብሔር ይሄን ስርዓት ሰጥቷቸው ነበር። ስለዚህ ቁጥር 2 ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። በፊቱ ሞገስ የማገኘውን ተከትዬ የሚለውን ቃል ኑኃሚን ካላስተማረቻት አገሯ ይሄ ተርሙም አይታወቅም። በምን አወቅ? አንተ ሞዓብ ኖረሃል ካላችሁ ሞዓብ አልኖርኩም፣ ግን የሞዓብ ህዝብ ምን ፕራክቲስ ያደርግ እንደነበረ ዘኍልቍ ምዕራፍ 22፣ 23፣ 24 ማየት ትችላላችሁ። ሟርተኛ ህዝብ እንኳን ሞገስ ሊያውቅ እርስ በርስ አንዱ ባንዱ ላይ እያሟረተ አስማት ምናምን ፕራክቲስ የሚያደርግ ኮሚኒቲ ነው። ስለዚህ ቤተልሔም መታ በፊቱ ሞገስ የማገኘው ሰው ማን ይሆን? መቃርሚያውንስ እቃርማለሁ ችግር የለውም፣ ግን በቃ ሳያስቸግሩኝ ሂጅ ከዚህ ሳይሉኝ በቃ ደስ ብሎኝ የምቃርምበት ቦታ የት እንደሆነ በምን አውቃለሁ ብላ ኑኃሚንን ምክር መጠየቅ አንዱ የደቀ መዝሙርነት ምልክቷ ነው። እስቲ አንቺ ምከሪኝ ትላለች። አንቺ ነሽ ይሄንንም ህዝብ የምታውቂው፣ ይሄንን ህዝብ የሚመራውንም አምላክ የምታውቂው አንቺ ነሽ። ስለዚህ እስቲ ሞገስ የሚገኝበትን ቦታ ንገሪኝ ስትላት እንመለከታለን። ከዛ እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆቹም በኋላ በእርሻ ውስጥ ቃረመች። ይሄ ዘዳግም ምዕራፍ 24 እና ዘሌዋውያን ምዕራፍ 19 ላይ መበለቶች ወይም እንግዶች መጻተኞች እግዚአብሔር ያዘጋጀላቸው እድል ፈንታ ነው። እንደዚህ ነው ይኑሩ የተባለው። ግን በጣም የገረመኝ ነገር እግዚአብሔር ቁጭ ብለን እንድንበላ እንደማይፈልግ ያወቅኩት በምንድን ነው? ይችል ነበር እግዚአብሔር ባለሀብቶች መበለቶች በራቸው ላይ ወስዳችሁ እህል አስቀምጡ ማለት ይችል ነበር። ሄደው ይቃርሙ ያለው በስራ ስለሚያምን ነው እግዚአብሔር። እና ቁጭ ብዬ ካልበላሁ ለሚል ሰው ትልቅ መልእክት ነው ይሄ። ቁጭ ብለህ አትበላ አይሚን አሁን ከህመም የተነሳ ህፃናት ምናምን ከዚህ በፊትም ስላወራው ኤፌሶንን ስናጠና ምንም መድገም የለብኝም። ኤክሰፕሽናል እንትኖች ቢኖሩም ግን ብዙዎቻችን ቁጭ ብለን እንድንበላ የእግዚአብሔር ፈቃድ አይደለም። በእኛውም ኪዳን ቁጭ ብሎ አያበላም፣ ይሄኛውማ አይባሰበት ነው። ቁጭ ብሎ አይበላም ሰው። ራሱ እግዚአብሔር ሰራተኛ አምላክ ስለሆነ እንድንሰራ ፈቃዱ ነው። የእጃችንን ስራ እግዚአብሔር እንደሚባርክ መጽሐፍ ቅዱስ ይናገራልና ምናልባት የተሳሳተ አስተሳሰብ ዴቨሎፕ አድርገን ከሆነ ስለምፈራ ነው። ስለምንታማም ነው። ጴንጤ ስራ አይወድም ይባላል። ሐሜቱ እውነትነት ካለው ማስተካከል ነው እንጂ መከራከር አያዋጣም። የምሬን ነው። ስራ ማንወድ ከሆነ ስራ መውደድ አለብን። በቃ ስራ መስራት ያስፈልጋል። ስለዚህ ከሞዓብ ተመላሾች ናቸው ተብሎ ቁጭ ብለው እንዲበሉ አላደረገም እግዚአብሔር። ተነስታ ሄዳ ቃርሚያ እንድትቃርም የእግዚአብሔር ፈቃድ እንደሆነ ኑኃሚን ነግራታለች። ማለት በደንብ ነው ደቀ መዝሙር ያደረገቻት ማለት እኮ ነው። እሱ ኦኬ ዝም በይ ያበላናል ስልሽ ኖ እንደዚህ አይደለም ደቀ መዝሙር ያደረገቻት። በትክክል ነበር የምትነግራት። ይኸውልሽ ለእኛ እግዚአብሔር ያዘጋጀው እድል ይሄ ነው። እነሱ ይዝሩና ይጨዱ፣ ሲያጭዱ ግን ኢንቴንሽናሊ ያዝረክርኩላቸው ቃርሚያውን እሱን እየሰበሰቡ ይብሉ ነው የተባለው። ስለዚህ ይሄን ነው የምናደርገው ስርዓት። ሩት ደግሞ እና አንቺ አትቃርሚ መቼ ምን እያለሁ በጣም ምርጥ ደቀ መዝሙር ነች። አሁን ፍክክር ቢይዛትስ ኖሮ ያገሩ ሰው አንቺ ነሽ ታውቂያለሽ፣ በአንቺ ያምራል። ኧረ በደንብ ነው ያሰለጠነቻት በደንብ። ስለዚህ ተነስታ ሄደች። ልጄ ሆይ ሂጂ ያለቻት ሄደችም። ከአጫጆቹም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እንደ አጋጣሚ የእምነት ጉዞ እንደዚህ ነው።
በጣም በጣም ካልኩሌት ማድረግ አሪፍ ይመስላል አይደለ? በዚህ እምነት ጉዞ ውስጥ አይደለም ግን አይደለም ማለት እንደ ባለ አእምሮ ነገሮችን ማሰብ ጥሩ ነው። ግን ምንም ግልጽ ባልሆነልን ጉዳይ የእግዚአብሔር ሐሳብና ፈቃድ ምን እንደሆነ ካወቅን እኛ መታዘዝ ነው ያለብን። ከዛ የሚቀጥለውን በቃ እግዚአብሔር ነው የሚያውቀው። በአንድ የመጽሐፍ ቅዱስ ኮሌጅ ውስጥ እናጠናለን ይሄንን የመጽሐፍ ሩትንና በተራ በተራ መምህራን ያቀርባሉ፣ ኤክስፖዝ ያደርጋሉ። እና አንደኛው አስተማሪ ተራው ሲደርስ ሲናገር ምን አለ? ይሄ የነ ሩት ኑሃሚን ጉዞ ደንበኛ የእምነት ጉዞ ነው አለ እና ከኛ የክርስትና ጉዞ ጋር በጣም ይመሳሰላል። ምን አለ? ልክ በጣም ጭጋጋማ በሆነ እለት መኪና እንደ መንዳት ነው አለ። ጭጋጉ የተወሰነ ድረስ ያሳየናል፣ ከዛ በኋላ አናየው፣ በቃ ጉሙ ምናምን ሸፍኖታል። ልክ ስንሄድ የሚቀጥለው ይገልጣል፣ ልክ ስንሄድ የሚቀጥለው ይገልጥልናል እንጂ መጨረሻውን ስላወቅን አይደለም መኪናውን አስነስተን የዛን ቀን መንገድ የጀመርነው። እኛ ሀገር ብዙ እንደዚህ የለም። ሐምሌ ላይ ነው ትንሽ ያለው፣ ብዙ የለም። ምናልባት በረዶ በጣም እንትን የሚያደርግባቸው አገሮች፣ ዝናብ በጣም የሚበዛባቸው አገሮች ላይ ይሄ በጣም ግልጽ የሆነ ምሳሌ ነው። ኑሃሚንና ሩት ተመልሰው መጥተዋል። ግን ቀጥሎ ምን እንደሚሆን ብዙ ዝርዝር ነገር ላይገባቸው ይችላል። ፊታቸው ያለውን ነገር ብቻ ነው የሚያደርጉት። አሁን እሺ እኛ መበለቶች ነን፣ ኦኬ። አንቺ ደግሞ መበለት ብቻ ሳይሆን እንግዳም ነሽ፣ በተጨማሪ መጻተኛ ነሽ። እሺ ሰው ምን እናርግ ሲሉ ፊታችን ያለው በቃ ቃርሚያ ነው። ይሄ ነው እግዚአብሔር ለኛ ያዘጋጀው። በቃ እንቃርም። ተነስታ ስትቃርም እሷ አታውቅም፣ ግን ቦዔዝ እርሻ ውስጥ ነው የገባችው። ይሄ ምንድነው? እግዚአብሔር እንዴት ነገሮች እንደሚያቀናጅ እንዴት ፕሬሺየስ የሆነ አምላክ እንደሆነ መመልከት እንችላለን። በእግዚአብሔር መታመን ይታያል እነዚህ ሰዎች ህይወት ውስጥ። ከዛ እነሆም ቦዔዝ ከቤተልሔም መጣ፣ አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ይሄ ለሩት በጣም በጣም ትልቅ መልእክት አለው። አገሯ ካለው አሰሪና ሰራተኛ እንትን ጋር ነው የምታያይዘው። ይሄን ስትመጣ ማለት ህዝብሽ ህዝቤ ስለሆነ ያለችው አየችው ህዝቡን ማለት ነው። አሁን ቤተልሔም ስትመጣ በቅርብ የምታውቀው ኑሃሚንን ነው። ከዛ ውጪ ይሄ የመጀመሪያ ኤክስፖዠሯ ነው። ስታይ አሰሪ ሰራተኛ ምናምን ስትመለከት ኮንቨርሴሽናቸው ራሱ በጣም ውስጡ ግሬስ አለ። የስ ምትል ይመስለኛል። ህዝብሽ ህዝቤ ማለቴ ትክክል ነኝ ማለት ነው። እዛ ሟርት እርስ በርስ ተጨራርሶ ህዝቡ የጌታ ኢየሱስ ክርስቶስ ትምህርት እዚህ ይላችኋል። የሚረግሟችሁን የሚያሳድዷችሁን የሚል ትምህርት አልተማርንም? ማቴዎስ 5 ላይ አይደለ? ይሄ የምትኖሩበት ማህበረሰብ ረጋሚ ነው፣ አሳዳጅ ነው፣ የሚያስጨንቅ ነው። እንደነሱ እንዳትመልስላቸው ነበር የሚለው ለደቀ መዛሙርት። መርቋቸው ይል ነበር። ይሄው ግሬስ ተመልከቱ። እዚህ ውስጥ እርስ በርስ ይመራረቃል ህዝቡ። ዋው ምን ውስጥ ነው የገባሁት ነው የምትለው። ቁጥር 5 ቦዔዝም በአጫጆቹ ላይ አዛዥ የነበረውን ሎሌውን ይህች ቆንጆ የማን ናት አለው። ይህም ባለፈው ነግሬያችኋለሁ። በልዩ አይን በፈገግታ በጣም በመገረም የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑሃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆች በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ አለች። መጣችም ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳ አላረፈችም አለው። በጣም ሰራተኛ ናታል። ይሄንንም ይሄ ማህበረሰብ ብላ ኑሃሚን አውርታላት ነው የሚሆነው እንጂ አገሯም እንደዚህ ነበረች ለማለት በጣም ይከብደኛል። ከየት ታመጣዋለች? አገሯ እንደዚህ አይደለም። በጣም ሰራተኛ ናት። አሁን ብዙ ጊዜ ሴቶች ሌላውን ሰው የሚማርኩት በውጫዊ ውበት ብቻ ከመሰለን ተሳስተናል። ጠንካራ ሰራተኝነት ሰውን ይማርካል። ምሳሌ 31 ተረከዟ አይልም፣ ካራክተሯን ነው የሚናገረው። ምሳሌ 31 እቺን እግዚአብሔርን የምትፈራ ሴት ማን ያገኛታል ይልና የቷ ስንል ይሄው ብሎ ዝርዝር ነው የሚነግረን። በጣም ጎበዝ ናት ነው የሚለው። በጣም ታታሪ ናት፣ በጣም ሰራተኛ ናት ነው የሚለው። ይሄው ሩት መጣች።
ከሩቅ አጋር አንተ ታርፍ መሰለህ አንዴ ነው ያረፈችው አሉ። ይሄ ሁሉ አሁን ለቦዔዝ ትልቅ መልእክት አለ። ኑኃሚንን ተከትላ መምጣቷ እየተወራ ነው ኦልሬዲ። ለምን ኑኃሚን የሚከተሏት አይነት ሴት አይደለችም። ራሷ እኮ ባዶዬን መለሰኝ እኮ ነው ያለችው። ባዶዬን በሙላት ወጥቼ ባዶዬን ነው የተመለስኩት፣ የተመረርኩ ሰው ነኝ፣ ማራ በሉኝ ያለችን ሴት እስከ መጨረሻ ድረስ ትከተላታለች። እና ከተማው እያወራ ነው ይሄንን። አሁን ምን ብላ ነው የተከተለቻት? ምን አስባ ነው? የሚከተሏት አይነት ሴት አይደለችም እያሉ ነው። ይሄው የአጫጆች ኃላፊም ተናገረ፣ እሷን ተከትላ የመጣች ናት አለ። ቁጥር 8 ቦዔዝም ሩትን ልጄ ሆይ፣ በፍጹም እኮ ልጄ ሆይ ሊላት የሚችል አልነበረችም። የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ እንዳለችው በፊቱ ሞገስ የማገኘው ሰው ማን ይሆን ብላ ወጣ። ይሄው ሞገስ አገኘች። ለምን? ምንድነው የተነገረው ለቦዔዝ? ኑኃሚንን ተከትላ የመጣች ሴት ጠዋት ጀምራ እስካሁን እየሰራች ያለች ፕሊስ የምታውቅ። ይሄ ነው የተነገረው። ይሄ ነው የነካው እሱ። ልጄ ሆይ ትሰሚያለሽን? አረ በጣም ነው የምትሰማው። እኔ እንሳነብ አረ በዚያ አትጠራጠር ነው ያልኩት። በጣም ሰሚ ነች። ደቀ መዝሙር በጣም ሰሚ ነው። ደቀ መዝሙር ግትር አይደለም። ጌታ ኢየሱስ ደቀ መዛሙርቱን ደጋግሞ ስሙ ይላቸው ነበር፣ አድምጡኝ ይላቸው ነበር። ትሰሚያለሽን? አረ ትሰማለች። ቀጥል። ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ። ሞገስ አገኘች። በቃ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠቂ። ይሄ ገረድ የሚለው ቃል ኦልድ አማሪክ ስለሆነ ነው። እኔም ማዛቸው እኔም ማስተዳድራቸው ሰራተኞቼን ማለቱ ነው። ሴቶችም ሰራተኞች ነበሩት። መወር ከነሱ ጋር እንድትሆን ነው እሱም የፈለገው እና ወደ እነሱ ተጠጊ አላት። ይሄ ትልቅ ፕሮቪዥን ነው። አለሁ አላት። በቃ አለሁ፣ ሰምቻለሁ ስለ አንቺ ምስክርነት፣ ጥሩ ነው። ወደ ሌላ እርሻ እንዳትይ፣ ምንም እንዳትሳቀቂ ማለቱ ነው። በቃ እንኳን መጣሽ ወደዚህ። ጌታ ኢየሱስ ክርስቶስ ሲያስተምር ዮሐንስ ወንጌል ላይ ወደ እኔ የመጣውን ፈጽሜ አላወጣውም። እኔም ብሎ ከመጣ አንድ ሰው አለ ጌታ አልፈልግህም ውጣ አልለውም ራሱ ካልወጣ በስተቀር። ይኸው ቦዔዝም ተመሳሳይ ነገር ነው የሚነግር። እንኳን ወደ እኔ እርሻ መጣሽ፣ ምንም ወዲያ እንዳትይ አለ። ወደ እነሱ ተጠጊ፣ ወደ ሌላ አትላወሺ ማለት በቃ ይሄ ነው ትክክለኛ ስፖት ላንቺ ይሄ ነው እያላት ነው። ከዛ ደግሞ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም፣ እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽ ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። ፕሮቴክሽን መጀመሪያው ፕሮቪዥን ነው፣ ከዛ ፕሮቴክሽን ነው ማለት። እቺ ሴት በቃ ትክክለኛ ነው ውሳኔዋ። አምላክሽ አምላኬ፣ ህዝብሽ ህዝቤ ብላ እንደዛው ነው የሆነላት ማለት ነው። ምን ማለት ነው? የእግዚአብሔር ህዝብ በጣም ኬሪንግ ነው ማለት እኮ። የኢየሱስ ክርስቶስ ትምህርት አሁን ደቀ መዛሙርቱን ያስተማራቸውን ትምህርት ስንመለከተው ኬሪንግ እንዲሆኑ ነበር የሚያስተምራቸው። እንትን ይሄ የሚያገልና የሚያባረር አይደለም። የመጣን ሰው ማለት ነው፣ በትክክል ወደ ጌታ የመጣን ሰው በዛ ኮሚኒቲ ውስጥ እንዴት መቀባበልና እንዴት መደጋገፍ እንዳለባቸው በጣም ሲያስተምር ነበር። ይሄ ነበር የእነሱም ካልቸር። ወደ ሌላ እንዳትሄጂ ደግሞ እንዳይናገሩሽ እንትን እንዳይሉሽ አዝዣለሁ፣ ጠጪ እነሱ የቀዱትን ውሃ። የጌታ ኢየሱስ ክርስቶስ ትምህርት ይሄ ነው። ኑ የህይወትን እንጀራ በነፃ ብሎ የህይወትን ውሃ በነፃ ጠጡ እያለ ሲጋብዝ እንደነበረ እናያለን። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው? ማለት እኔ አልጠበቅኩም። የሚገርም ህዝብ ነው ብላኛለች፣ እዚህ ድረስ ግን አልጠበቅኩም። ስለ ጌታ መስከረንላቸው ሰዎች ተቀላቅለውን እንደዚህ ይደነቃሉ ወይስ ይደነግጣሉ? በጣም መጠየቅ ያለበት ጥያቄ ነው። አንተ አውሬዎች ናቸው ነው የምንባለው ወይስ የምር ጌታን ይወዳሉ፣ የምር የጌታንም ህዝብ ይወዳሉ ነው ወይ የምንባለው? ድሃ አያስጠጉም ነው የምንባለው? በጣም እኮ ይሄ ሊታሰብበት የሚገባ ነገር ነው። ሐዋርያት በበዓለ 50 ቀን የጀመሩትን የወንጌል ስብከት ቀጠሉት። ሐዋርያት ሥራ ምዕራፍ 6 ላይ ግን ድሆች ችግር ተፈጠረ ብለው ተነሱ። ኑ ተቀላቀሉን አንድ ነገር ነው።
ከተቀላቀሉ በኋላ ግን እዛው ዲስክሪሚኔሽን ምናምን መጀመር ግን ሌላ አደጋ አለ። አስቧት አሁን ሩት የተመሰከረላትና በቤተልሔም መታ ኤክስፒሪየንስ ያደረገችው ነገር ቢለያይ ኖሮ አረ ለዚህ አይነት ማገር ያለ ትል ነበር። ቤተክርስቲያን ወንጌልን እንደምትሰብክ ሁሉ ኑ እንደምትል ሁሉ የመጣነውን ደግሞ አኮሞዴት ማድረግ እንደ እግዚአብሔር ቃል ሁሉን በእግዚአብሔር ቃል መሰረት ማስኬድ ካልቻልን እንደመጣነው መበተን የሚባል ነገር አለ። ይበላሻል አንዳንድ ነገር። ሩት በጣም እድለኛ ናት። የሄደችበት ቦታ በጣም ግሬሺየስ የሆነ ሰው ነው። አይዞሽ የሚል ነው። ደነገጠች። ለምንድን ነው የሰገደችለት? ድንጋጤዋ ነው። አንተ ባለጠጋ ኃያል ሰው፣ አሁን እኔ አንተ ፊት ሞገስ እንዴት አድርጌ ነው የማገኘው? ይኸውላችሁ ተመልከቱ፣ ለገባት ነገር ስትታዘዝ ነው ይሄ እግዚአብሔር በረከት ያገኛት። ምኑ ነው የገባት? በሀገራችሁ ምናልባት እንዲህ ነው የምትኖሩት፣ እኛ ጋር ግን እንዲህ ነው መበለት እንዲህ ነው የምትኖረው ተብሎ ሲነገራት ሳይከብዳት እንግዲህ እሱ አምላኬ ነው ካለች ይሄ አምላክ መበለቶች እንዲህ ነው መኖር ያለባቸው ሲል ያንን ነው አፕላይ ማድረግ ያለባት። ያንን ስታረግ ነው እግዚአብሔር እንዲህ አይነት ፕሮቪዥን ያመጣላት። ምንም የሌላትን ሀዘን የደቆሳትን አሮጊት ሰርቭ አረጋለሁ ስትል ነው የእግዚአብሔር ጉብኝት ያገኛል። ለሌላ እኮ አይደለም። ለኑኃሚን እኮ ነው ይሄ ሁሉ ልፋት። እሷ እዛው ልትቀር አይደለም፣ እዛው ለሆዷ ብቻ አይደለም፣ ይዛላት ልትሄድ ነው። የጠበቀችው አምላክና የጠበቀችው ሕዝብ እንደዛው ሆኖ ሲያገኛት በጣም እድለኛ ናት ነው ያልኩት። በጣም የእግዚአብሔር ግሬስ የተንጸባረቀበት መጽሐፍ ነው መጽሐፈ ሩት። እና በምን በፊት ሞገስ አገኘ። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ይላል። ደቀ መዝሙርነት መተው አለው። ትዝ ይላችኋል። ማንም ሊከተለኝ የሚወድ ቢኖር ይሄን ይተው ይሄን ደግሞ ይሸከም የሚል ትምህርት በጣም ስናነሳ ትዝ ይለኛል። ትተሽ ምን ተውን? ስለተማርነው ትምህርት የክርስትና ትምህርት ሲባል ስለተከተልነው ጌታ ሲባል ምን ተውን? መብትም ቢሆን ማለት ነው። ምን ተውን? እግዚአብሔርን ደስ አያሰኘውም ይሄ ነገር፣ ይሄ ካራክተር፣ ይሄ ልምምድ፣ ይሄ ውሳኔ ስንባል እሺ እንደሱ ከሆነ ይሄ አዲሱ የገባሁበት ህይወት እሺ ብለን ምን ትተናል? ሰምተናል አለ ቦዔዝ። ትተሽ መቅረት ትችይ ነበር፣ ጓደኛሽ አድርገዋለች። ትተሽ ቀድሞ ወደማታውቂው ህዝብ። እንዴ እኮ በጣም የሚገርም ነው። በነገራችን ላይ እግዚአብሔር የተገለጠለትና ጌታ የነካው ሰው አንዱ ምልክቱ ሪስክ ይወስዳል። ይሄ እኮ አብርሃም ላይ ያየነው ካራክተር። ወደማያውቀው ህዝብ ወደማያውቀው አገር ተነስተ ሂድ ሲባል ተነስቶ መሄድ እግዚአብሔርን ትረስት ከማድረግ ውጭ ሌላ ምንም ትርጉም ልንሰጠው አንችልም። የአማኝ ህይወት ይሄ ነው። አንዳንድ ጊዜ ይሄ ዘመን በጣም ስማርት እንድንሆን ሲገፋፋን የእግዚአብሔር ቃል ደግሞ ኖ ታመን እግዚአብሔርን ይለናል። ፈተና ነው። አሁን በቃ እሱ ፈተና ነው። እቺ ሰው ሰምተናል የወሰንሽውን ውሳኔ ተባለች። የተውሽው ነገር አለ እና ወደማታውቂው ህዝብ መጣሽ። ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እሱ አሁን ይሰማልኝ ብላ አይደለም ይሄን ያደረገችው። ለካ ይሰማል። አያችሁ፣ አሁን የማይታወቅ የሚመስሉ ነገሮች ይታያል። ደግሞ አትዩኝ አይቻልም። ማቴዎስ 5 ይዋችሁ አይደለም ይለው አይደል? አዎ መልካሙን ስራችሁን አይተው ወዲያው አንቺ እኮ ትገርምኛለሽ ይሉሻል አይደለም ይለው። በሰማያት ያለውን አባታችሁን ያከብሩ ዘንድ ይላል። ቀጥታ የሚገናኘው ከሚያመልኩት አምላክ ጋር ነው ማለት ነው። ስለዚህ እቺ ሴት የምትከፍላቸው ዋጋዎች ሞዓባውያን የሚከፍሉት ዋጋ አይደለም። በደንብ ነው የተቀላቀለችው ማለት ነው። በቃ በደንብ ነው የገባት ነገሩ እና እሱን ሁሉ ሰምቻለሁ አላት። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። ማለት እሷን ብቻ አይደለም ተከትለሽ የመጣሽው፣ ሰምተናል። አምላኳንም አምላክሽ ልታረጊ እንደወሰንሽ ሰምተናል። ስለዚህ እሱ በእውነት መጠጊያ ይሁንልሽ ብሎ ሲመርቃት እንመለከታለን። ከሚራገም ማህበረሰብ ወጥታ
የሚመርቅ ማህበረሰብ ውስጥ ራሷን አገኘችው። ክብር ለእግዚአብሔር ይሁን። የጌታ ደቀ መዝሙር መሆን ማለት ተመሳሳይ ነው። ከሚራገም ማህበረሰብ ውስጥ ወደሚመራረቅ ማህበረሰብ መምጣት ማለት ነው። የሚረግሟችሁ አሉ አለ እኮ ጌታ። አሁን እኛ ተነስተን ማንም አይረግመኝም፣ ይረግመዋል። ረጋሚ ነው። በጌታ ያልሆነ ሰው ረጋሚ ነው። ለሚረግሟችሁ ጸልዩላቸው፣ መርቋቸው ምናምን የሚለው ስላለ ነው። ተመልከቱ፣ የገባችበት ህዝብ የምር የሚመራረቅ ህዝብ ነው። ሰራተኞቹን ሲመርቅ፣ እሷን ሲመርቅ፣ በቃ በውሳኔዋ እንዴት እንደምትደሰት አስቡ። እንግዲህ ይቺ በጣም የምትገርም ደቀ መዝሙር ናት። ከዛ ቁጥር 13 እሷም ጌታዬ ሆይ ከባሪያዎችህ እንዳንዲቱ ሳልሆን፣ የጠፋው ልጅ እኮ እንደዚህ ነው ያለው። ልጅነቱን ቶ ነው ያለው። በቃ ልጅነቱን ቶ ምንም እንደ ባሪያም ከቆጠርከኝ። እቺ ደግሞ ጭራሽ ከባሪያዎችህ እንዳንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ፊት ሞገስ ላገኝ አለችው። ይገባኛል ባይ አይደለችም እቺ ሴት። አይገባኝም ነው የምትለው። በቃ ይኸውላችሁ እግዚአብሔር ቤት ረጅም ዘመን የሚያቆይ መንፈስ አይገባኝም ባይነት። ጌታ ሆይ ይሄም አይገባኝም፣ ከቸርነት የተነሳ ያገኘሁት ነው። ይሄም ዲዘርቭ አላረግም፣ አንተ ከፍቅርህ የተነሳ ከምሕረት የተነሳ ያረክልኝ ነው የሚል መንፈስ ብዙ አያጣላም ከእግዚአብሔር ጋር። ከእግዚአብሔር ሕዝብ ጋርም ብዙ አያጣላም፣ ረጅም ዘመንም ያስኬዳል። አሁን አንዱ አደጋ ይገባኛል ባይነት ነው። እኔ አይገባኝም። በጣም ጥገኛ ናት እቺ ሴት። ቁጥር 14 በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብይ፣ እንጀራሽንም በኮምጣጤ አጥቅሽ አላት። እቺ አልገባችኝ። እንጀራ በኮምጣጤ አቼቶ እንጀራ ባቼቶ ነው ያልኩትና እኔ አልገባኝም። ኤኒዌይ እንግዲህ በእነሱ ኮንቴክስት በጣም ለአሪፍ ሰው የሚሰጥም ሊሆን ይችላል። ኤኒዌይ ብቻ እንደሱ ቢያላት ያው እንዴት ፕሮቫይድ እንዳደረገም ለማሳየት ነው። በአጫጆችም አጠገብ ተቀመጠች፣ የተጠበሰ ምሸት ሰጣት፣ በልታም ጠገበች፣ አተረፈች። ልክ ጌታ ኢየሱስ ክርስቶስ ያደረገው አይነት እኮ ነው። ተአምር ሰርቶ በልተው ጠጥተው ተረፈ ይላል ነበረ። ቢገርም አይነት መመሳሰል አይበታለሁ። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት፣ ደግሞ ከነዶ አስቀርታችሁ ተውላት። ሆም ብላችሁ ማለት ነው። ቃርሚያ ብቻ አይደለም፣ ነዶ እንደዚህ የታሰረ ማለት ነው። ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። ሰራተኛ ናት። ቁጭ ብላ ልትበላ ያሰበች ሴት አይደለችም። ገብቷታል ይሄ ኮሚኒቲ ምን አይነት ኮሚኒቲ እንደሆነ። በደንብ ነው የተቀላቀለችው ከኛ ጋር፣ ማንም እንዳያሳፍራት ብሎ ማስጠንቀቂያ ሁሉ እስኪሰጥላት ድረስ እንመለከታለን። በእርሻውም ውስጥ እስከ ማታ ድረስ ቃረመች። በጣም ሰራተኛ ናት። በጣም ሰራተኛ ናት። የቃረመችውንም ወቃች፣ አንድ የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክመውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴትስ ሰራሽ? እሲ ቦዔዝ ጋር እንዳላከቻት የምናውቀው በዚህ ነው። ኢቭን አታውቅም ኑሃሚን። ለዚህ ነው ምንም አይነት ካልኩሌሽን አልሰሩም እነዚህ ሁለት መበለቶች። የምር እግዚአብሔር ለመበለቶች ያዘጋጀውን ነገር ነበረ ሲለማመዱ የነበረው። እግዚአብሔር ታማኝ አምላክ ነው። ምንም የሰሩት እንትን የለም። የት ሄድሽ? ይዘሽው የመጣሽው ነገር የሆነ በጣም አሪፍ ቦታ እንደሄድሽ ይመስላል፣ ግን የት ነበር ሄድሽው አለቻት። የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ኑሃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና እግዚአብሔር የተባረከ ይሁን፣ ከእግዚአብሔር አስመርሮኛል፣ ወደ እግዚአብሔር የተባረከ ይሁን ተሸጋገረች። የእግዚአብሔር ምሕረት፣ የእግዚአብሔር ታማኝነት። ምዕራፍ 1 እኮ ሲያልቅ አስመርሮኛል፣ አስጨንቆኛል ነበር ያለችው። የስ ምክንያቱም ተጨንቃለች፣ ተመራለች፣ ባዶዬን መልሶኛል አለች። ይሄው ባዶነት ደግሞ ሊቀየር ጀመረ።
እግዚአብሔር ታማኝ አምላክ ነው። እግዚአብሔር የተባረከ ይሁን። ለሩት እኮ ይሄ እኮ በጣም ትልቅ ሚኒንግ አለው። ምን አልሽ ሁሉ ልትል ትችላለች። ስንገባ እኮ እንዲህ አልነበርሽም። አዎ ስንገባ እንዲህ አልነበርኩም። እኔ እንደሆን የሆንኩትን በመናገር የታወቅኩ ነኝ። ስለዚህ አሁን ደግሞ የሚሰማኝ እንደዚህ ነው አለቻት። እግዚአብሔር የተባረከ ይሁን ሊያስበን እንደገና እኛን። ምክንያቱም ስሙን ስትሰማ ቦዔዝ ሲባል ፕሮሰሱን ታውቀዋለች። ቦዔዝ ወደ ሊሄድ ነው ነገሩ። እግዚአብሔር ኦርኬስትሬት ሲያደርግ ማንም አይደርስበትም። እንዴት ነገሮችን እንደሚያቀናጀው በቃ ለታመኑበት እግዚአብሔር ታማኝ ነው። በራሳቸው ማስተዋል ለማይደገፉ እሱ የተባረከ ይሁን። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው። በጣም አንዱ ልቤን የነካኝ ቃል ይሄ ነው። ቅድምም ስንዘምር የቅርቤ ልበል የቅርብ ዘመዳችን ነው አለች። ምን የሚያደርግ የሚቤዥ መልሶ የሚገዛ ማለት ነው። መልሶ የራስ የሚያደርግ ማለት ነው። የቅርብ ዘመዳችን ነው። እርሱም ሊቤዡን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። ኑኃሚንም ራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። ደቀ መዝሙር እያደረገቻት ነው። እሷ ደግሞ በጣም የምትሰማ ሰው ናት። ሩትም የገብሱንና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። ይሄ እንግዲህ በጣም ትልቅ ትጋት ነው የሚያሳየው። እየተመላለሰች በቃ ይሄ የሆነ ህይወታቸው ማለት ነው። በዚህ መካከል ምዕራፍ 3 ላይ ደግሞ ሌላ የእግዚአብሔር ቸርነት ሲመጣ እናያለን። አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ስለመጣች ይቀጥላል ማለት ነው ህይወቷ። አሁንም በእግዚአብሔር ጉብኝት እንዴት እየቀጠለ እንደሚሄድ ተመልከቱ። ምዕራፍ 3 አማቷም ኑኃሚንን አለቻት ልጄ ሆይ። ይሄ በጣም ደጋግማ ቦዔዝም ኑኃሚንም ልጄ ሆይ ልጄ ሆይ ይሏታል። ለምንድን ነው ልጄ ሆይ የሚሏት? የምር ልጅ ሆናለች። የምር ያንን ማህበረሰብ በደንብ ተቀላቅለዋለች። አይሰቀጥጣቸውም እንዲህ ሲሏት ማለት ነው። መልካም እንዲሆንልሽ እረፍት አልፈልግልሽምን? ምዕራፍ 1 ቁጥር 9 ላይ እኮ ይህንኑ ተናግራለች። በባላችሁ ቤት እረፍት እንዲሰጣችሁ ነው የምፈልገው እግዚአብሔር። ከዚህ በኋላ እኔ ሂዱ ወደ እናታችሁ ቤት፣ ከዛ የሚሆን ሰው ያመቻቹላችሁና እናቶቻችሁ አግቡና በባላችሁ ቤት እረፍት አገኙ ብላት ነበር። አይሆንም ብላ ነው የመጣችው። አሁንም ታያታለች። አሁንም እኮ ተስፋ አለ፣ አሁንም እኮ በህይወትሽ እግዚአብሔር የሚሰራው ነገር አለ ብላ እረፍት እንዲሆንልሽ አልፈልግልሽምን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? ሩት ምንም አታውቅም ስለዚህ ነገር። ግን አንዲት መበለት ባሏ ከሞተ በኋላ ወንድሙ ወይም የቅርብ ዘመድ ሊቤዣት እንደሚችል ስርዓቱን ታውቃለች። ዘዳግም ምዕራፍ 25 ላይ ነው ያለው። ይሄ ከቁጥር 5 ጀምሮ ስትመለከቱ ዝርዝሩ ተጽፏል። ይሄ ምን ያሳያል? እግዚአብሔር በጣም ኬር የሚያደርግ አምላክ። እዚህ ያንን ስለምታውቅ እሱ ሰውዬ እኮ ዘመዳችን ነው፣ እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። ታይሚንግ በጣም የምትገርም ሰው ናት ኑኃሚን። መረጃ በደንብ አላት። እህል ማጨጃ ሰዓት ታውቃለች፣ እህል የሚወቃበትን ሰዓት ታውቃለች። ስለዚህ አሁን እህሉም በመንሽ እየበተን ከፍ ያለ ቦታ ላይ ነው ይሄ የሚደረጉ፣ ምክንያቱም ነፋስ እንዲኖር ማለት። ጌዲዮን እኮ ለዚህ ነው ዝቅ ያለ ቦታ ላይ በወይን መጥመቂያ ይወቃል። እህል የሚወቃው ከፍ ያለ ቦታ ላይ ያለ ነፋስ እንዴት ምኑ ነው በመንሽ እንትን የሚደረገው? ሲበተን እህሉ ወደ ታች ገለባው ወደዛ የሚሄደው ከፍ ያለ ቦታ ላይ ነው። እሱ ኦድ የሆነ ስራ እዛ ተደብቆ፣ ምክንያቱም ሚዲያማውያን መጥተው እንዳይወስዱበት ስለፈራ ነው። ትክክሉ እነ ቦዔዝ ያደረጉት ነው ማለት ነው። ስለዚህ እዛ እህሉን ገብሱን በመንሽ ይበትናል አለቻት። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማውም ውረጂ፣ ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ ብላ ምክር መምከር ጀመረ። ይሄም ደቀ መዝሙር ማድረግ ነው። አያችሁ፣ በዛን ጊዜ በኑኃሚንና በሩት ሲቹዌሽን ሩት ቤተሰብ መስርታ በባሏ ቤት እግዚአብሔር ረፍት እንዲሰጣት ትፈልጋለች። ለምን? ሀዘን እንዴት እንደጎዳት ታውቃለች። ስቅቅ ነው ያለችው ባል አግብታ ሲሞትባት።
እና ታያታለች እንዴት ፌስፉል እንደሆነች። ደግሞ እንደ ስሟ ናት። ሩት ማለት እኮ ታማኝ ወዳጅ ማለት እኮ ታማኝ ወዳጅ ነው የሆነችላት ለኑኃሚን። ታዲያ እንደ ስም አንቺ እኮ ታማኝ ወዳጅ ስለሆንሽ እኔም ለአንቺ የሚጠቅምሽን የሚበጅሽን ነው አድቫይዝ ማረገሽ አለቻትና አሁን አለቻት ስትቃርሚ ቆየሽ። በቃ ቃርሚያም አለቀ። ቃርሚያ እኮ ያበቃል እኮ በቃ እንደገና መሬቱ ታርሶ እንደገና ሌላ ዘር እኮ ይዘራል። ስለዚህ አሁን እህል የመሰብሰቢያ የመውቂያው ሰዓት ስለሆነ እሱ ደግሞ ዘመዳችን ስለሆነ ምንም ከህግና ከስርዓት ውጭ አይደለም እኔ የምመክርሽ ነገር ትክክሉን እነግርሻለሁ እና አሁን እንደዚህ አድርጌ ያለቻት። ይሄ አሁን በዚህ ዘመን እኮ እነዚህ ማች ሜከር የሚባሉ ሰዎች ማለት ነው። አሁን ማች ሜከር የዓለማዊ ከመሰላችሁ የዓለማዊም ነው የመንፈሳዊም ነው። እሰ ጊፍት ኑኃሚን ይሄ ጊፍት አላት። ሰዎችን አይታ ማን ከማን ጋር አብሮ ሊሄድ ይችላል ምናምን ብላ ታስባለች። ይሄ ሁሉ ሰው የሚያስበው አይደል። እና አየቻትና ህጉን ታውቀዋለች፣ ስርዓቱን ታውቀዋለች። ከቦዔዝ የሚቀርብ የቅርብ ዘመድ ካለ እሱ ነው የሚወስዳት ፈቃደኛ ከሆነ፣ ካልሆነ ግን ቀጥሎ እሱ ነው። ስለዚህ እያየች ቆይ አሁን የምን ሰዓት ነው? አሁን እህል የሚወቃበት ሰዓት ነው። ኦኬ በዚህ ሰዓት እንዴት አድርጋ ነው እሱ ጋር መቅረብ ያለባት የሚል ምክር ልትመክራት። ይሄ እኮ ትረስትም አለ እዚህ ውስጥ እያችሁ በደንብ ይተማመናሉ ማለት ነው። ምንም እኔ ለአንቺ ከማሰብ ውጭ ሌላ ምንም ኢንቴንሽን እንደሌለኝ ታውቂያለሽ ልጄ እያለች ነው የምታወራት። ተገኝቶ ነው እንደዚህ አድቫይዝ የሚያደርግ ሰው? ይሄ ጠፍቶ እኮ ነው ማጣጣ የመጣው። ለመመከርም ራሱ በራስ ማስተዋል ከመደገፍ ይልቅ በዚህ ሁኔታ ውስጥ ላለፉ ሰዎች ምክር ራስን አቬለብል ማድረግም ራሱ ትልቅ አስተዋይነት ነው። ኑኃሚን ትዳርን ታውቀዋለች፣ ውጣ ውረዱን ታውቀዋለች። ያምርባታል ሩትን ብትመክር። አደጋው ሲንግል ልምከር ያለለት እሱ አይሆንም። በደንብ ስሙኝ፣ አይሆንም። የት ያውቀውን አይሆንም። ቲቶ ምዕራፍ 2 ሄዳችሁ ብትመለከቱ ትልልቅ እናቶች ወጣት ሴቶችን ይምከሯቸው ይላል፣ ለሜሬጅ ማለት ነው። ስለዚህ ጥሩ ምክር ይዛ መጣችላት። ታጠቢ አለቻት። ፕሬዘንተብል ሁኚ ማለቷ ነው። ስትቃረም ነው የቆየችው። ይሲ ጮጎጊቱ ሾኩ ምኑ ልብሷ ላይ ራሱ ተጣብቋል። ገብቷቸዋል። ቦታው የሚመች አልነበረም። ስለዚህ በቃ ይሄ ግብርናው አካባቢ የቆየች ስለነበረች ያን ያህል ጽዳት፣ ንጽህና ምናምን አይጠበቅም የስራውን ባህሪ እንደዛ ስለሆነ። አሁን ግን ሌላ ሲዝን ነው አለቻት። አሁን ሌላ ሲዝን ነው። ታጠቢ ደግሞ ተቀቢ አለቻት። ሽቶ ነው ይሄ ሽቶ ነው ለዓይንም ለአፍንጫም። ጥሩ ሁኚ። ደግሞም ልብስሽን ተላበሺ። በተለይ ይሄ የክት ልብስ የቃርሚያ ልብስ አለ፣ ቀይሪው አለች። ልበሺ ይሄንን፣ ወደ አውድማውም ውረጂ። አሁን ይሄንን ለመቀበል ይሄ ምናልባት በሀገሯ የማያስኬድ ሊሆን ይችላል። የእነሱ ሀገር ዴቲንግ ሌላ አይነት የነሩት ማለት ነው። አሁን ግን አምላክሽ አምላኬ ህዝብሽ ህዝቤ ስላለች በቃ ያ ህዝብ ፕራክቲስ የሚያደርገውን ነገር ለማድረግ ወስኛለሁ ብላ ነው የመጣችው። ስለዚህ ታጠቢ፣ ተቀቢ፣ ደግሞ ልብስሽን ተላበሽ። ድሮ መጽሐፍ ቅዱስ ኮሌጅ ስንማር አንድ ስኮትላንዳዊት አስተማሪ ነበረችንና ስታስተምረን ያለችው አይረሳኝም። ክሌንሊነስ ኢዝ ኔክስት ቱ ጋድሊነስ አለች። ጋድሊነስ የመጀመሪያ ነገር ነው አይደለም? በቃ እግዚአብሔርን መምሰል ዋና ነገር ነው ለክርስቲያን። ከሱ ቀጥሎ እስከተባለ ክሌንሊነስ፣ ጸዳ ማለት ጥሩ፣ ክፋት የለውም። እሺ አለቻት። ምናልባት አሁን ይሄ እሷ በእውነት እሺ የምትል ባትሆን ኖሮ ምን ነው ሸተትኩሽ እንዴ ምናምን ሁሉ እኮ ሊያስብል ይችላል። ትረስት ለአንቺ እረፍት በመመኘት ነው ብላ ነው የጀመረችው። ምንም ኢንቴንሽን የለኝም። አይ ኖ ዩ ኑኃሚን፣ አየሁሽ እኮ እኛ ሀገር ስንኖር አየሁሽ፣ እዚህ ከመጣሁ በኋላ አየሁሽ። አሁን እዚህ ከመጣሁ በኋላ አልተለወጥሽብኝም። አንቺ በጣም ኬሪንግ ነሽ። እንኳንም ህዝብሽ ህዝቤ ያልኩኝ
ብላ በሙሉ ልብ ነው የምትቀበላት። ምክርን መቀበል የደቀ መዝሙር አንዱ ምልክት ነው። ስለዚህ ወደ አውድማ ውረጂ፣ ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። ምን ማለት ነው ይሄ? ወንድ ልጅ ሳይበላ አይሆን። ባጭሩ በቃ ሌላ ምንም ምርምር ውስጥ እንዳትገቡ። የወንድ ልጅን ልብ ለማግኘት አጭሩ መንገድ በሆዱ በኩል ነው የሚባለው። ዝም ብሎ አልተባለም ይሄ ነገር። ለምኑም ከተበላ በኋላ ይሻላል ማለት ነው። እዚህ በራሳችሁ እዩት። አሁን ትዳር የያዝን ሰዎች ራሱ አሁን እንደው ለጭቅጭቁ እንኳን ራሱ ካበሉም በኋላ አይሻልም? እንደገባን ስልክ ለምን እንደማታነሳ እስቲ አብሉንና ለምን እንዳናነሳ ከዛ በኋላ ምን እናገር። ኑሐሚን በጣም ዋይ ሴት ናት ማለት እንዴት እግዚአብሔር ምን አይነት ዊዝደም እንደሰጣት ይገርመኛል። በደንብ ነው የምትመክራት፣ ደግሞ እንደምትሰማት ታውቃለች። ለምን አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ነው የመጣችው። ይሄ ሕዝብ እንዲህ ነው የሚኖረው አለቻት። በሀገርሽ ሌላ ሊሆን ይችላል፣ ልክ አሁን እኛ ባለሙያን ዘንድ ሌላ ሊሆን ይችላል ልምምዱ። እኛ ግን አለን የራሳችን። አማኝ ክርስቲያን የራሱ ዌይ አለ። እንዲህ ነው አለቻት። ከዛስ ከዚህ በኋላ ያለው እኮ ነው ከባዱ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውንም እርሱ ይነግርሻል። ሩትም የነገረቻትን ሁሉ አደርጋለሁ አለቻት። ትክክለኛ ደቀ መዝሙር ናት። አላለች የተኛበትን እሺ እዩ፣ በደንብ እዩ ሲተኛ እሺ፣ ከዛ ቀስ ብለሽ እግሩን ገልጠሽ ግቢ። ይኸው ይሄ አሁን በጣም እንትን ነው። ይሄ መጽሐፍ ቅዱስ ካለ እኔ ላልፈው አልችልም። አሁን እንድዘለው የምትፈልጉ ካላችሁ እኔ አልዘለውም። ይሄን ዘልዬ የት ልገባ? አይሆንም። ምን ማለት ነው ነው ምን ማለት ነበር? ዛሬ ምንድን ነው ሚኒንጉ የሚለውን ነው ማየት ያለብን። አሁን ይሄ በጣም በቃ እሱን ፕሮቮክ ለማድረግ ምናምን አይደለም፣ በፍጹም አይደለም። ይሄ ነበር በቃ ካልቸራቸው። ትርጉሙ ለእሱ ይገባዋል። አንቺ እዚህ ድረስ ሂጂ ነው እንደውም ያለቻት። ከዛ በኋላ የሚሆነውን እሱ ነው የሚነግርሽ ያለቻት። እሺ ብላ ታዘዘች። ለምን? አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ነው የመጣችው። የእኛ ሕዝብ እንዲህ ነው ፕራክቲስ የሚያደርገው፣ እንዲህ ነው ትርጉም የሚሰጠው ለሱ ብላ ነገረቻት። ይሄ እንግዲህ በሱ ጥላ ስር ለመከለል ምናምን እንዳሰበች ለማሳየት ነው እንጂ ሌላ ከዛ ያለፈ ነገር የለም። በጣም የሚገርም ኢንቴግሪቲ ያለ በዚህ ውስጥ በነገራችን ላይ። አሁን አንዳንድ ሰው እንደሚያስበው ኦኬ አንድ ናይት ከሱ ጋር አድራ ኖ አላረገም እሱ። እንደውም ከእሱ ጋር ሌሊት ሴት እንደመጣች እንዳይታወቅ የመከራት ምክር ራሱ በጣም የሚገርም። ቁጥር 6 ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ያዘዝኳችሁን ሁሉ እንዲጠብቁ ምን እያረጋችሁ? እያስተማራችሁ ደቀ መዛሙርት ያርጓቸው። የተቀላቀለችው ሕዝብና ልታመልክ የወሰነችው አምላክ እንዲህ ነበረ ልምምዳቸው። አይ ይሄ እንኳን ይከብደኛል አላለችም። አሪሹር ኑሐሚን እንዲህ ነው የእናንተ ካልቸር እንዲህ ነው። ኦኬ አረጋለሁ። እሺ ያዘዝሽኝን ሁሉ አደርጋለሁ አለች እና ደግሞም አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ሰውየው ደነገጠ፣ ዞርም አለ፣ እነሆም አንዲት ሴት በእግርጌው ተኝታ ነበረች። እርሱም ማነሽ አለ። ሪስክ ወስደሻል። የእምነት ጉዞ ሪስክ አለው። የእግዚአብሔር ቃል ጌታን ስንከተል እንዲህ ነው መመላለስ ያለብህ ሲለን እንደዚህ ተመላለሽ እንዲህ ቢገጥመኝስ አላረገው በሉም ይላል። ያንተ ፈቃድ ከሆነ ጌታ ሆይ ኦኬ። ሪስክ አለው። ማታውቀው ሀገር ነው፣ ማታውቀው ሕዝብ ነው። ግን ተነገራት። ኦኬ አለች። ማነሽ? አሁን እዚህ ጋር እኮ ምን ሊላት ይችላል? ተዳፈርሽ ሊላት ይችላል።
ኑሃሚን የመከረቻትን ምክር ሰምታ ነው። የኛ ኮሚኒቲ እንዲህ ነው የሚግባባው፣ እዚህ ድረስ ነው የምትሄጂው ብላታለች። ማነሽ ሲላት እኮ ያስደነግጣል። አም ሶሪ እኔ ጀስት እንዲሁ ለላማትሽ ባደረግሽው ነገር ምናምን በቃ በጣም ተገርሜ ነው እንጂ እንድትቃርሜ የፈቀድኩልሽ እዚህ ድረስ ኖ ይሄን ማድረግ የለብሽም ሊላት እኮ ይችላል። አምና ነው የእናንተ አምላክ እንዲህ ነው ስርዓቱ። አዎ ህዝባችሁ እንዲህ ነው ፕራክቲስ የሚያደርገው። አዎ ይሄዳለሁ በዚህ ውስጥ። አንዳንዴ የእግዚአብሔር ቃል የሚለንና ዓለም የምትለን ምንም አይገናኝም። ፈተና ነው። የእግዚአብሔር ቃል በዚህ ጋር ሂድ ሲለን ኪሳራ አለው። በዚህ ሲሄድ ጌታ ሆይ ተቀባይነት አላገኝም፣ ፖፑላር አልሆንም፣ እንዲያይሆን እንደዚህ አይነት እንትን የለውም፣ ሪስክ አለው። ይስ አለው። ትረስት አድርግ እግዚአብሔርን፣ ታመኝ እግዚአብሔርን። ማነሽ አላት። እርሷም እኔ ባሪያ ሩት ነኝ። ሽቱ አይሸትህም እንዴ? አይደለም ያለች። ምን ራሴን ፕሬዘንተብል ስላረኩ ተኩራራ? አይደለም ያለች። ባሪያ የምትለው እንዴት አይነት ትህትና ነው! እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስህም በባሪያህ ላይ ዘርጋ አለችው። ልክ ሕዝቅኤል ምዕራፍ 16 ቁጥር 8 ላይ እንዳለው ማለት እኮ ነው። እግዚአብሔር እንዲህ አይነት ቋንቋ ተጠቅሞ ያውቃል። ባለፍኩኝ ጊዜ በደም ተለውሰሽ እንደዚህ አይቼሽ በቃ ዘረጋሁልሽ ልብሴን እንደሚለው ማለት ነው። እና እባክህ እንደዚህ አድርግ፣ ልብስህን በላይ ላይ ዘርጋ አለችው። ቦዔዝም አላት ልጄ ሆይ ተረፈች፣ ተዳፈርሽ አላላት። ኑሃሚን በደንብ ነው ኮትኩታ ያስተማረቻት። ሐዋርያቱ ይሰብካሉ፣ ሰው ይመጣል፣ ቁጭ አድርገው በሐዋርያቱም ትምህርት እንጀራውን በመቁረስ በጸሎት ህብረት በማድረግ ቃሉን በመማር እንደዚህ ይተጉ ነበር። ኑ ብቻ አይደለም የመጡትን በደንብ ነው ኢኪፕ የሚያደርጓቸው። ኢኪፕ ነው አይደለ? ሮቢ ቅድም ያስተዋወቀው ኢኪፕ ሚዲያ አይደል? ደቀ መዝሙር ኢኪፕ ሲደረግ ነው ትክክለኛውን ህይወት የሚኖረው ማለት ነው። እቺ ሴት ተረፈች። ልጄ ሆይ በእግዚአብሔር የተባረክሹኝ ቀናት፣ ባለጠጋም ድሃም ብለሽ ጎበዛዝቱን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። ምን ማለት ነው? በእድሜ ይበልጣታል ማለት ነው። ቦዔዝ ዩ አር ያንግ፣ ወጣት ማግባት ትችይ ነበር። መርጠሽ ሀብታም ድሃ፣ በራስሽ ማስተዋል በራስሽ ካልኩሌሽን ብዙ አማራጭ ነበረሽ። ይሄንን ሁሉ ትተሽ ለዚች ለአሮጊት ያረግሽው ቸርነት ሳይበቃሽ እንደገና መጥተሽ አሁን እንዲህ አይነት እንትን ራስሽን ማቅረብሽ በጣም ኧረ እግዚአብሔር ይባርክሽ፣ አንቺ በእግዚአብሔር የተባረክሽኝ፣ እነዛን አልተከተልሽም ማለት። አሁንም ልጄ ሆይ አትፍሪ፣ በአገሬ ያሉ ሕዝብ ሁሉ ምግባረ መልካም ሴት ምሳሌ 31 ምግባረ መልካም ሴት እንደሆንሽ ያውቃሉና ያልሽውን ሁሉ አደርግልሻለሁ። እሷ ኑሃሚንን ያልሽውን ሁሉ አደርጋለሁ፣ ቦዔዝ ደግሞ ሩትን ያልሽውን ሁሉ አደርጋለሁ። ይሄ የእግዚአብሔር ምሕረት ነው። እግዚአብሔርን ትረስት የማድረግ ውጤት ነው። ይሄ በጣም ሪስክ የምትወስድ ሴት ናት። በቃ የእምነት ጉዞ እንደዚህ ነው። እግዚአብሔርን ሲያምን ምንም በቃ ከእግዚአብሔር ምሕረት ከእግዚአብሔር ሞገስ የተነሳ እንጂ ነገሮች የሚሆኑት በእኔ ብልጠት አይደለም ብሎ መደገፉን ነው የሚያሳየው። እና ይህንን እናውቃለን አላት። የቅርብ ዘመድ መሆኔ እውነት ነው፣ ነገር ግን ከኔ የቀረበ ዘመድ አለ። ወይኔ ሲያስደነግጥ! ማለት ኑሃሚን ዘመዳችን የቅርብ ዘመዳችን እሱ ነው አላለቻትም? የስ የቅርብ ዘመድ ነው። ከሱም በጣም የሚቀርብ ግን አንድ ሰውዬ አለ። ደስ የሚለው መጽሐፈ ሩት ጸሐፊ ስሙን እንኳን አያነሳውም ያን ሰውዬ። ነገሩ እንኳን አልተነሳ። ለምን? በጣም ወላዋይ ሰው ነው። የሚቤዥ አይደለም፣ የሚያተርፍ አይደለም። ዘመድ ነው ግን የዘመድነቱን ያክል እንኳን ሪስክ የሚወስድ ሰው አይደለም። እና አንድ የሚቀርብ ሰው አለ እና እንግዲህ ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣
ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ ተኚ። አሁንም እሺ ነው ያለችው። ማለት ኑኃሚን እንደዚህ ያልነገረችኝ፣ የቅርብ ዘመድ አንተ ነህ ያለችኝ። ቀስ ብለህ እንትን ልታደርገኝ ፈልገህ ነው ወይስ? እሷ ከእሺ ውጭ አታውቅም። ደቀ መዝሙር አንዱ ምልክቱ እሺ ነው የሚለው የጌታን ሐሳብና ፈቃድ። እሺ እስኪነጋ ተኚ። እሺ እስኪነጋም በእግርጌው ተኛች። ቦዔዝም ሴት ወደ አውድማው እንደመጣች ማንም እንዳያውቅ፣ እንዴት ተጠንቃቃ ሰው እንደሆነ ተመልከቱ። ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበስሽውን ኩታ አምጥተሽ ያዢው አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሱም ወደ ከተማይቱ ሄደ። ወደ አማቷም መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ገብስ ሰጠኝ አለቻት። ባዶ እጄን መልሶኛል አልነበር ያለችው? ባዶ እጅም መቀየር ጀመረ። የእግዚአብሔር ቸርነት። እግዚአብሔር ሲታመኑት ታማኝ ነው። ሲደገፉት፣ ተስፋ ሲያደርጉት በጣም ታማኝ አምላክ ነው። ባዶ እጅሽን አትሂጂ ብሎ ይሄንን ሰጠኝ አለች። እርሷም ልጄ ሆይ ሰውየው ይህን ነገር ዛሬ እስኪጨርስ ድረስ አያርፍምና ፍጻሜው እስኪታወቅ ድረስ ዝም በይ አለች። አሁንስ እሺ ነው። እሱ ማለት ስንት ጊዜ ነው የምጠብቀው? አስረጅኝ እንጂ ብላ አትጨቀጭቃትም። ተስፋዋ እግዚአብሔር ነው። አምላክሽ አምላኬ፣ ሕዝብሽ ሕዝቤ ብላ ነውና የመጣችው ማለት ነው። በጣም እዚህ ውስጥ ምን አየህ ካላችሁኝ፣ ሩት በጣም እሺ የምትል ሴት ናት። እንዲሁን እሺ። ለምን አላውቀውም ይሄን ኮንቴክስት። እኔ ተቀላቅዬ የመጣሁ ነኝ፣ ሞዓባዊት ነኝ፣ ባክግራውንድ እንደዛ። ስለዚህ ይሄ አዲሱ ኮሚኒቲ፣ ይሄ እግዚአብሔር የሚያመልክ ሕዝብና እግዚአብሔር እንዲህ ከሆነ እንድንኖር የሚፈልገው እሺ እሺ እሺ። መዝሙር 51 ትዝ ይላችኋል። ንጉሥ ዳዊት በእሽታ መንፈስ ደግፈኝ። ለምን? በእንቢታ መንፈስ የተሰቃየ የቀድሞው ንጉሥ ያውቃል። ሳኦል ትልቁ ችግሩ እምቢ ያበዛል። እምቢ ይላል። እንደዚህ አታርግ አረጋለሁ፣ እንደዚህ አታርግ አረጋለሁ። ስለዚህ ዳዊት እባክህ በእሽታ መንፈስ ደግፈኝ ይል ነበር። በጣም የምትታዘዝ ሰው ናት። ጠንካራ ሰራተኛ ናት። ታማኝ ናት። ሌላው የገረመኝ ነገር ይሄ መንግስቱንና ጽድቁን ፈልጎ ሌላው ይጨመርላችኋል። ሩት በደንብ ነው የገባት። ትልቁ ትኩረቷ መጀመሪያ ከሀገሯ ስትወጣ ያለችው ነገር ላይ ነው። ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ ነው። እሱ ላይ በጣም ታተኩራለች። ከዛ ነው እነዚህን ነገሮች ሁሉ እግዚአብሔር በሕይወቷ ሲያዘጋጅ ምናየው። ምዕራፍ 4 ላይ ትንሽ ላንሳና እንጨርሳለን። ምዕራፍ 4 ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እንግዲህ ስርዓቱን ሊያደርግ ማለት ነው። ያ የቅርብ ዘመድ እድል ይሰጠዋል። እሱ እኔ ቤዣለሁ ካለ እንግዲህ ቦዔዝን አታገኝም ማለት ነው። ራሱ ሀብቱን ተጠቅሞ እንዴት ነገሮችን ማኒፕሌት እንዳላረገ ስታዩ አትደነቁበትም? ይሄ ሰው ይችላል። ይሄ የቅርብ ዘመድ የተባለውን ሰውዬ ማስገደል ሁሉ ይችላል። በጣም እሷን ወዶ የራሱ ለማድረግ ከፈለገ ዛሬ አይደረግም? እንደዚህ ይደረጋል። አንድ ሰው የወደደውን ነገር ለማድረግ በሌላው ላይ መዓት ነገር ያደርጋል። በቤተልሔም የሚኖረው የእግዚአብሔር ሕዝብ ግን ፕራክቲስ የሚያደርገው ነገር በጣም የሚገርም ነገር ነው። ገና ለገና ኃያል ነኝ፣ ገና ለገና ባለጠጋ ነኝ፣ ገና ለገና ወዳኛለች እና ይሄ የቅርብ ዘመድ የተባለው ሰውዬ እድልም አልሰጠውም ማለት አንድ አማራጭ ነው። በጣም ብልጣበልጥ መሆን ማለት ነው። አይ እግዚአብሔር ከፈቀደና ከወደደ ምንም ጥያቄ የለውም። እግዚአብሔር ከሆነ ይሄን ነገር እያቀናጀ ያለው። ስለዚህ ሰውየው ይጠራ አለ። ኦፊሻሊ ያውም እንደው በጓሮ በር ጠርቶ አይደለም፣ በአደባባይ። ይኸው ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ እዩልኝ ስሙልኝ ማለት እኮ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ።
ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ፣ ደግሞ ሽማግሌ ያለበት ነገር ጥሩ ነው። በትክክል ይመሰክራሉ። ስርዓቱን ያውቁታል። እነሱ ኖረውበታል። ከዚህ በፊት እያንዳንዱን ፕሮሰስ ያውቁታል። ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። እሱ ነው የሚያቀናጀው ነገርን ሁሉ ማለት ነው። አንተ እዚህ ጋር ሁን፣ እናንተ 10 እዚህ ጋር ሁኑ። እሺ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጢንጦ ትሸጣለች። ከፍላ እንደማለት ነው። ንብረት የእሷና የባሏ ነበረ። ባሏ ሞተ፣ 2 ልጆቿ ሞቱ። ስለዚህ ለአንደኛው ልጅ የሚበቃውን አይነት የተወሰነ ፖርሽን ትሸጣለች አለው። እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅህ ዘንድ አሰብኩ። አንተ ነህ የቅርብ፣ ለዛ ነው የጠራሁህ አለው። እነሱ ፊት መቤዠት ብትወድ ተቤዠው፣ መቤዠት ባትወድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። ማለት ባዷን አትቀርም እች ልጅ፣ እድሉ ያንተ ነው። እምቢ ካልክ ግን እኔ ያለሁ ምን ትላለህ አለው። እርሱም እቤዠዋለሁ አለው። ወይኔ ለሩት አሁንም አስደንጋጭ ነገር ነው። እንዴ ነው ያለው አለ። እቤዠዋለሁ። ኦኬ። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓቢቱ ከሩት ደግሞ ትገዛለህ አለ። ሪስክ አለው አለ። ትወስዳለህ። ልክ እሷን ስትወስዳት ስትቤዣት ልጅ ከሰጣችሁ እግዚአብሔር ልጁ ሲወለድ ስሙ የሚጠራው የሟቹ ነው፣ የመሐሎን ነው። ይስማማሃል? ሰውየው ወዲያው አቋሙን ቀየረ። ቁጥር 6 ላይ የቅርብ ዘመዱም የራሴን ርስት እንዳላበላሽ እበላለሁ ብዬ እንዳልበላ ማለት ነው እኮ እሱ የራሱ ርስት አለው። እንደ ጭራሽ ካልኩሌሽኑን ታዩታላችሁ። የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከኔ መቤዠቱን ውሰደው አለ። የሚገርም ስርዓት ያለው ማህበረሰብ። እግዚአብሔር ነው ይህን ስርዓት የሰጣቸው። ምን ማለት ነው? ይሄ ሸር፣ ግፍ፣ ተንኮል፣ ምቀኝነት ምናምን ብዙ የለም። እንደዚህ አይነት ልምምድ አልነበራቸው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ፒክ አድርጎ ሲያወጣቸው እዛ እንዲህ ነው ፕራክቲስ ሲደረግ፣ እዚህ ያለ አይደል ያቆያቸው። ይሄ እኮ ነው በቃ ማቴዎስን ስናጠና ይሄን ነበር ያየ ነው። በወንጌል ስርጭት በኢቫንጀሊዝም ፒክ አረጋቸው። ኑ ኑ ኑ አላቸው። የሰበሰባቸውን ይሄ ሌላ ኮሚኒቲ ነው። መንግስት አይደለ ይዞ የመጣው የእግዚአብሔር መንግስት ቀርባለች፣ ኑ ንስሐ ግቡ እያለ ጠራና እቺ መንግስት እንደዚህ ነው ቢሄቭ የሚደረገው፣ እንደዚህ ነው የሚኖረው እያለ ነው የጠራቸው። አሁን ተመሳሳይ ነው የኛም። ዓለማውያን ነበርን፣ ልብና ያለ ዓለማውያን ነበርን። ጌታን ማናቅ በገዛ ፈቃዳችንና ሀሳባችን ስንኖር በዚህ በጨለማው ገዢ ታስረን የነበርን። ከዛ ነው በወንጌል ምስክርነት የተጠራ ነው። ኑ ተብለን ኢምፐርሰን መተናል። ልምምዳችን ግን የዓለማዊ ነው ማለት አይቻልም። የመጣ ነው ደቀ መዝሙር ልንሆን። የሚገርም ማህበረሰብ ውስጥ ነው እግዚአብሔር የከተታት። ታያለች መቼም ሩትና ኑኃሚን ይሄን ያያሉ። ሰውየው ብዣለሁ አለ። በኋላ ግን አይ እንዲህ አይነት እንትን ካለው አላረግም አለ። ከዛ ያው ቁጥር 7 በጥንት ጊዜ ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራው እንዲሰጠው በእስራኤል ዘንድ ልማድ ነበረ። ይህም በእስራኤል ምስክር ነበረ። የቅርብ ዘመዱን ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቤሜሌክና ለኬሌዮን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። እንዴት ክሊር የሆነ ፕሮሰስ ነው ራሱ ፕሮሰሱ። ምንም ሽቅሽቅ ያለ የተደባበቀ ምናምን ነገር የእግዚአብሔር ነገር በቃ እውነት ስለሆነ ምንም ግራ የሚያጋባ እንትን የለው። ይላችሁ አንዱ የእግዚአብሔር ፈቃድ ምልክት ፍተሻ አይጠላም። የእግዚአብሔር ፈቃድ ውሽቅሽቅ አይደለም፣ ድብቅ አይደለም፣ ውስብስብ አይደለም።
አትግለጡኝ ባይ አይደለም። የእግዚአብሔር ፈቃድ የሆነ ነገር የሰማችሁኝ ነው። ፊት ለፊት መጥቶ መፈተሽ አይፈራም። የእግዚአብሔር ፈቃድ እንዲህ ነው ያደረገው ቦዔዝ። ይሄው በአደባባይ ነው ማረከዋል። ትቤዣታለህ? አዎ ኦኬ። አብረህ ግን ይሄን ታደርገ? አላረገውም። ኦኬ ቶ እኔ ያለው ብሎ ምስክሮቹ እያዩ ሽማግሌዎች ያዛባሁት ነገር አለ። ይሄ አይደለም ልምምዳችን፣ ይሄ አይደለም እግዚአብሔር የሰጠን ስርዓት። አዎ በቃ በእናንተ ፊት ወስጃታለሁ። እነሱስ ምን አሉ? ቁጥር 11 በከተማይቱም በር በአደባባይም የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን። ዋው! እግዚአብሔር ይህችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ሊያ። ዋው! ይሄ ስብርብሩ የበጣ ህይወት ምዕራፍ 1 ላይ እንደዚህ ሄዶ እዚህ ውስጥ ይገባል። የስ እግዚአብሔር ታማኝ ስለሆነ፣ እግዚአብሔር የጸጋ ሁሉ አምላክ፣ እግዚአብሔር ሞገስን የሚሰጥ አምላክ ስለሆነ ማለት ነው። እነ ራሔል እነ ሊያ ሁሉ ተነሱ ለምርቃት ማለት ነው። እና የእስራኤልን ቤት እንደሰሩ፣ የእስራኤል ቤት ማለት 12ቱ የእስራኤል ነገድ ማለት ነው፣ ያዕቆብ ልጆች። የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ሊያ ያድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚች ቆንጆ ከሚሰጥህ ዘር ትዕማር። ደግሞ መጡና ደግሞ የይሁዳ ቤት ጋር መጡ። ከ12ቱ ደግሞ አጥብበውት አንደኛው ጋር ማለት ነው። ይህ ከይሁዳ ነገር ስለሚመጣ ኢየሱስ ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ትዕማር ማቴዎስ 1 ላይ ታስታውሳታላችሁ? አዎ። ከዛ ነው ሩትም የምትጠቀሰው። አሁን ማን ይጠብቃል ይችን አንድ ምስኪን ሴት ከሞዓብ መታ ሄዳ እዚህ ውስጥ ትገባለች ብሎ? እግዚአብሔር ታማኝ ነው። በትክክል የሚያመልኩት በትክክል የሚከተሉት በዘመናቸው እግዚአብሔር እንዲህ አይነት ነገርን ያሳያቸዋል። መጨረሻውን እያነበብኩ ልጨርስ። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ። እነዚህ ሴቶች እኮ እናት አይደለች የሚል ክርክር ላይ ነበሩ። ምዕራፍ 1 ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ። ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያድሰዋል፣ በእርጅናሽም ይመግብሻል አሏት። ባዶ የመለሰኝ ያለችውን አረ ያኖርሻል ልጁ ራሱ። አቤት እግዚአብሔር እንዴት ታሪክ እንደሚቀይር። ኑኃሚንም ሕፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። ያ ሁሉ ታሪክ ቀርቶ ማለት ነው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እሱም የዳዊት አባት የእሴይ አባት ነው ብሎ የፋሬስም ትውልድ ያኔ ትዕማር ከይሁዳ የወለደችው ጋር ሄደው ጸሐፊው የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ። ይሄ ማቴዎስ 1 ላይ እንዳለ ተዘርዝሯል እነዚህ ስሞች። ሰልሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። መጽሐፈ መሳፍንት ምዕራፍ 21 ቁጥር 25 በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሩት ደግሞ ሲጨርስ ንጉሥ መምጣት ጀመረ። ማ ዳዊት። ከዛስ እነሆ ንጉሥሽ መጣ። ደግሞ ክብር ለእግዚአብሔር ይሁን። አይመስልም ግን አሁን እዚህ ሁለት በጣም ሐዘን የጎዳቸው ሴቶች ታሪክ ውስጥ መጥቶ እግዚአብሔር እንዲህ አይነት ፕሮግራም አለው። ቤተ ክርስቲያን የክርስቶስ አካል ናት። አትመስልም ግን ወራሪ ናት። ክብር ለእግዚአብሔር ይሁን። በጣም ነው የምትገሰግሰው። ወንጌልን በትክክል ካሰራጨን፣ የደቀ መዝሙርነቱን ስራ በትክክል ከሰራን እግዚአብሔር ከቤተ ክርስቲያን ጋር ነው። ይቺ አጥቢያ ቤተ ክርስቲያን በጣም በሚገርም ሁኔታ እግዚአብሔር እንዴት እያሰፋት እንዴት እያሳደጋት እንዳለ እያየን ነው። ባለፈው የዳኑ ሰዎች ቁጥር በጣም ብዙ ነው አይደል? የሰማነው ጌታን በትክክል ተቀብለው ተምረው ተጠምቀው ኦፊሻሊ ጆይን ያደረጉ ወደዚች አጥቢያ። ሌላ አጥቢያ ቤተ ክርስቲያንም ሆነን ደግሞ ኤቭሪ ፍራይዴ አንዳንዴም ሰንዴ እየመጣን እዚህ የምንካፈል ሰዎች አለን። እንግዲህ ይሄው ነው መልእክቱ። ምን ወንጌልን እናሰራጫለን፣ እንመሰክራለን። ምስክርነት ጉልበት አለው።
ግን እዛ ጋር የሚቆም ነገር አይደለም። እቺ ኑሃሚን ደቀ መዝሙር የሚያረጋትም ሰው አግኝታ ነበር። ምናልባት አሁን ከመካከላችን ወንጌልን ሰምቻለሁ፣ ጌታን ተቀብያለሁ፣ ግን በደንብ ደቀ መዝሙር መሆን አለብኝ፣ ይሄን ግን እንዴት እንደማረግ አላቅም የምንል ብንኖር እናስብበት። በእግዚአብሔር ቤት ቆይታም በእግዚአብሔር እውነትን በመረዳትም ሌሎችን ደቀ መዝሙር ማድረግ እንደምንችል የሚሰማን ሰዎችም ብንዘጋጅ ጥሩ ነው። እግዚአብሔር በሚከፍትልን በር ሁሉ ዋን ቱ ዋን ሊሆን ይችላል፣ የተወሰነ ግሩፕ ይዘን ሊሆን ይችላል። እንዲህ አይነት ሸክም እንዲህ አይነት የአገልግሎት ነገር ውስጤ እንደው ይላወሳል፣ እንዴት እንደማረግ ነው እንጂ ማላቀው የምንል ሰዎች ካለን ይሄ የጤንነት ምልክት ነው። ወንጌልን ማሰራጨትም ደቀ መዝሙር ማድረግም ጌታ የሰጠን አሳይመንት ስለሆነ እሱንም በደንብ እናስብበት፣ እናሰላስል፣ እንጸልይ። እግዚአብሔር በር ሲከፍትም እግዚአብሔር አይናችንን ከፍቶ ያሳየን። ከዛ መሰማራት ነው። ተገልገሉ የሚለንም እንዘጋጅ፣ አገልግሉንም የሚለንም እንዘጋጅ፣ እንጸልይ። የእግዚአብሔር ሞገስ፣ የእግዚአብሔር ታማኝነት፣ የእግዚአብሔር ሉዓላዊነት፣ የእግዚአብሔር ጥበቃ፣ የቤቱ ስርዓት፣ የህዝቡ አደራረግና አካሄድ በቃ የሚገርም ነውና ይሄንን እያሰብን አዳዲስ ሰዎችንም ይጋብዝልናል፣ ለእኛም ይጸልያል። ሮቢ ወደዚህ ትመጣል። በዚህ በጸሎት ውስጥ ሆነን እንቆያለን። ምናልባት ዛሬ የመጣችሁ ሰዎች ልትኖሩ ትችላላችሁ። አስተውላችሁት ከሆነ መጨረሻ ላይ በጣም ደጋግሞ አብርሽ እያስተማረ ሲያነሳው ነበረ። በታሪክ ውስጥ ያለ የህይወት ለውጥ እርግጥ የተማርነው ሰዎችን መመስከር፣ ከዛም ደግሞ ደቀ መዝሙር ማድረግ፣ ስለ እግዚአብሔር መናገር፣ ደቀ መዝሙር ማድረግ፣ አካሄዱን ማሳየት፣ በዛ ውስጥ ደግሞ ያለ ፍሬ ነው ያየሁት። ግን ምን ያክል ደግሞ ህይወታችን እንደለወጠው እግዚአብሔር በዛው ሲናገረን ነበረ። የእግዚአብሔር መንፈስ እግዚአብሔር በህይወታችን ውስጥ ሲገኝ በህይወታችን ላይ ለውጥ አለ። ሁሌ የምድር ህይወታችን ራሱ ይቀየራል። የነ ኑሃሚንና ሩትን ታሪክ ብናየው በስደት የጀመረ ታሪክ በመመለስ ነው ያለቀው። በረሃብ የጀመረ ታሪክ በእርሻ ውስጥ ነው የሚያልቀው። በሞት የጀመረ ታሪክ ልጅ ተወልዶላቸው ነው የሚያልቀው። መራርነት የሚመስል ታሪክ በደስታና በመባረክ ነው ያለቀው። ህይወታችሁን አላቅም፣ ግን በህይወቴ ውስጥ ክርስቶስ ኢየሱስ ያስፈልገኛል። እስከዛሬ ድረስ ጌታን አልተቀበልኩም፣ ህይወቴን ለጌታ አልሰጠሁትም ምንል ሰዎች ካለን ምናልባትም እንደነ ኑሃሚን አይነት ነገር ሆኖብን ከሆነ በህይወታችን ላይ ህይወትን እንደዚህ አድርጎ አስቡቦ የሚለውጥ እግዚአብሔር አምላክ በመካከላችን አለ። ለዚህ ጌታ ህይወቴን መስጠት ፈልጋለሁ ምትሉ ካላችሁ እጃችሁን እንድታሳዩ ጠይቃችኋለሁ። ሌሎቻችን ብንቀመጥ ለኔ ሰዎች እስክንጸልይ ድረስ እንድንቀመጥ አሳስባችኋለሁ። ወደዚህ ልጠራችሁም አይደለም፣ ነገር ግን እጆቻችሁን አካባቢያችሁ ላይ ላሉ ሰዎች ያሳዩ። እግዚአብሔር በእውነት ህይወታችን ይለውጣል። በተለይም ደግሞ በመንፈሳዊ ህይወታችን በኃጢአት የሞትን ሰዎችን እግዚአብሔር እኮ ህይወትን የሚሰጥ አምላክ ነው። ከገሃነም ወደ መንግስቱ የሚያሻግር እግዚአብሔር አለ። ያንንም ደግሞ ያደርግ ዘንድ እግዚአብሔር ክርስቶስ ኢየሱስን ለኛ ሰጠን። ይሄንን ጌታ መቀበል ፈልጋለሁ፣ ህይወቴን ለሱ መስጠት ፈልጋለሁ ምትሉ ሰዎች ካላችሁ አካባቢያችሁ ላይ ያሉት አስተናጋጆች እጃችሁን አሳዩ። ቃሉ ሲናገር የመዳን ቀን ዛሬ ነው ይላል። በብዙ መንገድ ሰዎች ነግረዋችሁ፣ በብዙ መንገድ ልክ ኑሃሚን ለሩት ስትነግራት እንደነበረች ምናልባት እናንተም በብዙ ተነግሯችሁ ከሆነ ይሄንን የምንወስንበት ቀን ነው። ትልቁ እንግዶቻችን እናንተ ናችሁ። ምናልባትም ኦንላይን እየተከታተላችሁ ያላችሁ ሰዎች ካላችሁ እንደዚህ ህይወትን የሚሰራ ጌታ አለና በስልክ ቁጥር ስክሪን ላይ በሚያሳዩችሁ ስልክ ቁጥር ቴክስት ማድረግ ትችላላችሁ፣ ወይም ደግሞ መደወል ትችላላችሁ። ከዛም ሪች አውት ያደርጓቸዋል። እናም አብረን እንማራለን። እዚህም ያላችሁ ሰዎች ካላችሁ በዚህ ስልክ ቁጥር ኮንታክት አድርጉን። ከዛም ሰዎች መደበን ከእናንተ ጋር አብረው የሚማሩ ሰዎችን መደበን እናስተምራችኋለን። እግዚአብሔር ደግሞ የሚሰራ አምላክ ነው።
እግዚአብሔር ታማኝ አምላክ ነው። አሜን። እግዚአብሔር ታማኝ አምላክ ነው። እስቲ ተነስተን እንጸልይ። እግዚአብሔርን እስቲ በዝማሬ ምላሽ እየሰጠን እንጸልያለን። ሁላችንም ረጅም ሰዓት ተቀምጠናል። እስቲ ተነስተን በእግዚአብሔር ፊት በዝማሬያችን ለእግዚአብሔር ቃል ምላሽን ሰጥተን ነው የምንወጣው። ደግሞም እግዚአብሔር እኔ በዚህ ውስጥ ሁለቱንም ነገር እያየው ነበረ። እግዚአብሔር ተስፋን የሚያድስ አምላክ ነው። አሜን። ስለ ወንጌል እየተማርኩኝ ነበር። በዛ ውስጥ መመስከር እንዳለብን እግዚአብሔር ሲናገረን ነበር፣ ሲያስተምረን ነበረ። ለዚህ እግዚአብሔር ኃይልን ያስታጥቀናል። አሜን። ደካማ የተባለች በብዙ አስቸጋሪ ነገር ውስጥ ገባች የተባለችው እቺ ሴት ከሷ ውስጥ ግን እግዚአብሔር መልካምን ነገር አወጣ። የሌላ ሀገር ሰው ጣዖት አምላኪን ሰው እግዚአብሔርን የምታመልክ አደረገቻት። ያ ብቻ አይደለም። ከዛች ከሩት ውስጥ እግዚአብሔር ግን ክርስቶስ ኢየሱስን ነበር የሚመለከተው። ንጉስን እግዚአብሔር አመጣ። ዛሬ የምንነግራቸው ሰዎች ውስጥ እግዚአብሔር ምን ሊያደርግ ይችላል? የራቁ የምንላቸው ሰዎች ውስጥ እግዚአብሔር ምን ሊሰራ ይችላል? እግዚአብሔር የተናገረን ይሄን ነው። አሜን። እግዚአብሔር ሲናገረን የነበረው ይሄንን ነው። ጸጋህን ስጠኝ ብለን እግዚአብሔርን መጠየቅ ያስፈልገናል። ምላሽ ካልሰጠን እንዲሁ ነው የሚሆንብንና እግዚአብሔር ሆይ ጸጋን ስጠኝ እንበለው። ደሞም በቁርጠኛ ልብ ወንጌልን ለሰዎች ስንናገር እግዚአብሔርን ደግሞ እንመነው። አሜን። አንድ ላይ እግዚአብሔር ከዚህ ጋር ደግሞ ደረቦ የተናገረን ለካስ እግዚአብሔር ተስፋን የሚያድስ አምላክ ነው። ህይወትን የሚያድስ አምላክ ነው። ኑሮን የሚያድስ አምላክ ነው። የዚህችን ሴት ያክል እንኳን የተበላሸ ሐዘን የሞላ የተባለን ህይወት መጨረሻ ላይ ግን እግዚአብሔር የባረካት ተብላ ነው የጨረሰችው። ያሰበሽ እግዚአብሔር እያሉ እያመሰገኑ ነው የጨረሱት። የዚህን ያክል ለካስ እግዚአብሔር ህይወትን ትራንስፎርም ማድረግ ይችላል። ዛሬም ያ እግዚአብሔር ሕያው ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለምም ያው ነው። አሜን። እንደገና እላችኋለሁ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው የሚሰራ አምላክ ነው። አሁንም እላችኋለሁ ትናንት የሰራ አምላክ ዛሬም ይሰራል። በሰዎች ግል ህይወት ውስጥ ገብቶ የሰራ አምላክ ዛሬም በግል ህይወታቸው ውስጥ ገብቶ የሚሰራ አምላክ ነው። ዛሬም በእኔ ህይወት፣ በአንቺ ህይወት፣ በአንተ ህይወት ውስጥ ገብቶ የሚሰራ አምላክ ነው። የእነሱን ህይወት የለወጠ አምላክ፣ በእነሱ ህይወት ውስጥ ይህንን መልካምን ነገር ያደረገ ጌታ፣ ምስጋናን ያበጀ እግዚአብሔር ዛሬም በእኛ ህይወት ውስጥ ምስጋናን ያበጃል። ዛሬም ለእኛ ህይወት ጌታ መቤዠት አለው። መቤዠት ጌታ አለው። ተቤዣቸው ሁሉ የጠፋባትን ሴት ልጆቿ ይሞቱባትን፣ ባሏ ይሞተባትን ስትመለስ መራራ ሆኖብኛል ህይወቴ መራራ በሉኝ ያለችን ሰው እግዚአብሔር ግን ከዛ ውስጥ ጣፋጭን ነገር አወጣ። ዛሬም በእኛ ህይወት ሄድ እንዳይሰራ የሚከለክለው ምንድን ነው? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው አምላክ ነው። እግዚአብሔር አምላካችን እንዲያከበር ነው። ለእግዚአብሔር ምስጋናን ሰጥተነው እናምልከው። አሜን። ከዛም እንጸልያለን። ግን እስቲ ለእግዚአብሔር ለአምላክ ክብርን ስጡት። ይህንን የሚያደርግ ጌታ ነውና ስትናገር አንተ እውነተኛ ነህ፣ አንተ እውነተኛ ነህ። አልጥልህም በፍጹም አልተውህም ብለኸኝ አልተውህም ብለኸኝ አመንኩ ስትናገር አንተ እውነተኛ አንተ እውነተኛ በሕይወቴ ዘመን ማን
ሲያምኑት ሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በሕይወቴ ዘመን ማንን አምናለሁ? ሲያምኑት ሚታመን እግዚአብሔር ብቻ ነው። 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 በሕይወቴ ዘመን ማንን አምናለሁ? ሲያምኑት ሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። የሚታመን ልብ የሚጣልበት የሚወደድ እንከን የሌለበት 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 በሕይወቴ ዘመን ማንን አምናለሁ? ሲያምኑት ሚታመን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። በሕይወቴ ዘመን ማንን አምናለሁ? ሲያምኑት ሚታመን እግዚአብሔር ብቻ ነው። 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 የሚታመን ልብ የሚጣልበት የሚወደድ እንከን የሌለበት የሚታመን ልብ የሚጣልበት የሚወደድ እንከን የሌለበት የሚታመን ልብ የነገርከኝ ተፈጸመ። ታማኝ ነህ የነገርከኝ ተፈጸመ። ታማኝ የነገርከኝ ተፈጸመ።
ክብር ይገባዋል። እግዚአብሔር ክብር ይገባዋል። ጌታ ብዙ ምስጋና፣ ብዙ ክብር፣ ብዙ እልልታ የሚገባው አምላክ ነው። ታማኝ ነው፣ ታማኝ ነው፣ ታማኝ ነው ጌታ፣ ታማኝ ነው ጌታ። የሚረሳ አይደለም፣ ታማኝ የሆነ አምላክ አለ። እንደዚህ የሚል ቃል መጽሐፍ ቅዱስ ምድረ በዳውን እንደ ኤደን በረሃውን ገነት የሚል ቃል አለ። ያ ቃል ልቤ ውስጥ የሚፈሰው ምድረ በዳውን ኤደን የሚያደርግ ጌታ፣ በረሃውን ገነት የሚያደርግ አምላክ አለ። እግዚአብሔር አምላክ ታማኝ ስለሆንክ እናመሰግናለን። በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ለምድሩም ሕይወት እግዚአብሔር ታማኝ ነው። ለሰማዩ ብቻ አይደለም፣ እዚህ ምድር ላይ ለምንመላለስበት ሕይወት እግዚአብሔር ታማኝ ነው። ጸልያለሁ። እግዚአብሔር አባት ሆይ በሰዎች ሕይወት ውስጥ አንተ ግባ። በፊትህ ይዘው በሚቀርቡት ሕይወት ውስጥ አንተ ጣልቃ ግባ። ይህንን ታሪክ ስትናገረን እግዚአብሔር አባት ሆይ ዝም ብለህ አይደለም፣ በዚህ ውስጥ ልታበረታን የፈለግከው ነገር አለህና እግዚአብሔር አባት ሆይ በሰዎች ሕይወት ውስጥ እንድትገባ በኢየሱስ ስም ጸልያለሁ። በስራ ውስጥ እንድትገባ በኢየሱስ ስም ጸልያለሁ። እንቅፋትን የምታስወግድ ጌታ ነህና እንቅፋትን እያስወገድክ እንድትገባ በኢየሱስ ስም ጸልያለሁ። ክፎች በተነሱባቸው ላይ እግዚአብሔር አምላክ ሆይ እንድትገባ በኢየሱስ ስም ጸልያለሁ። ስንቶች በእኛ ላይ በተነሱ ጊዜ እንደሚል ቃልህ ለቁጣቸው ንክሻ ያላደረገን እግዚአብሔር ይመስገን እንደሚል እግዚአብሔር ሆይ ጸልያለሁ። በኢየሱስ ስም የቁጣቸው ንክሻ በኢየሱስ ስም ይወገድ። እግዚአብሔር ሆይ በትግል ውስጥ በሚያልፍ ሕይወት ውስጥ አንተ ግባ። በጓዳ ውስጥ ግባ፣ በቤት ውስጥ ግባ። እግዚአብሔር አምላክ ሆይ የሚያስፈልገን ሁሉ የምታቀርብ ጌታ ነህና በዛ ውስጥ ሁሉ ገብተህ እንድትሰራ በኢየሱስ ስም ጸልያለሁ። በትዳር ውስጥ ግባ እግዚአብሔር አምላክ ሆይ፣ በልጆች ሕይወት ውስጥ ግባ ጌታ አምላክ እንጸልያለን በኢየሱስ ስም። በልጆች ሕይወት ውስጥ ግባ ኢየሱስ፣ በልጆች ሕይወት ውስጥ ግባ ግባ እግዚአብሔር አምላክ ጸልያለሁ በኢየሱስ ስም። በግላችን ሕይወት ውስጥ አንተ ግባ እግዚአብሔር ሆይ። ለሰማዩ ብቻ አይደለም ያመንህ፣ ይህንንም ምድር እንደምትሰራ አንተን እናውቃለን። ለምድሩም ታማኝ ነህ፣ ይበልጥ ደግሞ አንተ ለሰማዩ ደግሞ ታማኝ ነህ ጌታ እግዚአብሔር አምላክ። ስለዚህ እግዚአብሔር ሆይ አንተን እናከብርሃለን፣ እናከብርሃለን ጌታ ኢየሱስ፣ እናከብርሃለን ጌታ ኢየሱስ። ስምህ ይባረክ። ይሄ በረከትህ በማዕከላችን ስላለ ተመስገን። እንዲህ ደስ በሚል መንፈስ እንድጨርስ ስላደረክ እናመሰግናለን። ጣልቃ ስለገባህ ተመስገን፣ ጣልቃ ስለገባህ ተመስገን። በመስሪያ ቤት ውስጥ እንቅፋት ሆኖ ሰዎች የሚያስቸግሯቸው ሰዎች እግዚአብሔር አምላክ ታማኝ ነው። ልቤ ውስጥ በጣም ስለሚከብድ ነው የምናገረው። በሰዎች ምክንያት ብዙ ነገር የሚጠላለፍባችሁ እግዚአብሔር አምላክ ታማኝ ነው። ጣልቃ ይገባል ጌታ። ጣልቃ የሚገባ አምላክ አለን። እግዚአብሔር ጣልቃ ይገባል። እግዚአብሔር ሆይ የክፎችን ስራ፣ ሴራና ተንኮል ወጥመዳቸው በኢየሱስ ክርስቶስ ስም ይሰበር። ጸልያለን በጌታ በኢየሱስ ክርስቶስ ስም ይሰበር። ወጥመድ ተሰበረ፣ እኛም አመለጥን እንደሚል ቃል ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች እንደሚል እግዚአብሔር አምላክ ጸልያለሁ በኢየሱስ ስም። የክፎች ተንኮል ይሰባበር በኢየሱስ ስም ይሰባበር። መዝሙረ ዳዊት ላይ የክፍል የሚናገሩ ስለ ክፎች ነው። ስንቶች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን ላይ በነደደ ጊዜ ነው የሚለው። ግን እግዚአብሔር ለቁጣቸው ንክሻ አላደረገም። እግዚአብሔር ነፍስን ያስመልጣል። እግዚአብሔር ሕይወትን ያስመልጣል። እግዚአብሔር ካሪርን ያስመልጣል። እግዚአብሔር ስራን ያስመልጣል። እግዚአብሔር የክፎችን ተንኮል የሚዘጋ ነው። ጸልያለሁ በኢየሱስ ስም። በተንኮላቸው እግዚአብሔር አምላክ አንተ እንድትቆም በኢየሱስ ስም ጸልያለሁ። ዘግተ መንገድ እንድትቆምባቸው በጌታ በኢየሱስ ስም ጸልያለሁ። ተንኮላቸው ሁሉ የፈረሰ ይሁን። ወጥመድ ሁሉ በጌታ በኢየሱስ ክርስቶስ ስም ፈጽሞ ይሰባበር። በኢየሱስ ስም ይሰባበር። እግዚአብሔር አባት የሰው ልብ ክፉ ነው። ሰው እኮ ጌታን አውቆ ካልተቀየረ የሰው ልብ ክፉ ነው፣ ለእግዚአብሔርም አስቸጋሪ ነው። እግዚአብሔር ግን ታላቅ አምላክ ነው። በምህረቱ ስለሚታገስ እንጂ እግዚአብሔር ማጥፋት እኮ ይችላል። ለዛ ነው አስቸጋሪ የሚሆንበት። ግን እግዚአብሔር ደግሞ ተንኮላቸውን ያፈርሳል። እግዚአብሔር ሆይ ሌላ ምንጭን እንድታዘጋጅ በኢየሱስ ስም ጸልያለሁ። እንደ ቦዔዝ የሚቤዥን ሰው አንተ አዘጋጅ። እግዚአብሔር አምላክ ማምለጫ መንገድ እንድታደርግ በኢየሱስ ስም ጸልየን። መልካም ስለሆንክ አንተን እናከብረሃለን። ተመስገን ኢየሱስ፣ ተመስገን ኢየሱስ። ቀርበህ ስለተናገርክ እናመሰግናለን። አሁንም ይህንን መዳናችንን ሼር የምናደርግበት ጸጋን ታብዛለን። ሰዎችን ደቀ መዝሙር ለማድረግ የተነሳሰልበት ስጠን ጌታ ሆይ። የኑኃሚንን ሕይወት ጥበበኛ እንዳደረግከው በጥበብ ሁሉ ተመራት እንደነበረ ሩትን እግዚአብሔር አምላክ ሆይ እንደተናገርከን እንጸልያለን በኢየሱስም። በጥበብ ሁሉ ምራን፣
በጥበብ ሁሉ አንተ አዘጋጀን። በእውነት ደቀ መዝሙር አድራጊዎች አድርገን እግዚአብሔር አምላክ፣ በእውነት ደቀ መዝሙር አድራጊዎች አድርገን። ለእኛም ደስታ ይሆናልና እግዚአብሔር አምላክ ሆይ በዚህ ውስጥ እናመሰግንሃለን። ስምህ ይክበር። ስለተናገርከን ተመስገን። ያስተማረንን እግዚአብሔር አምላክ ሆይ አብዝተህ በሕይወቱ ላይ አንተ ባርከው። እንደ ባረከን እግዚአብሔር አምላክ ሆይ በሕይወቱ ላይ እንደገና ብዙ በረከት እንድታበዛለት በኢየሱስ ስም ጸልያለሁ። ጸጋ ይብዛለት። በዚህ ጸጋ ደግሞ እኛንም ብዙ ባርከን እንደገና። ተመስገን ኢየሱስ። በልጅህ በክርስቶስ ኢየሱስ ስም ጸለይን። አሜን አሜን።